ሁላችሁም እንኳን ደህና መጣችሁ። ሰላም ለእናንተ ይሁን። የጌታ ሰላም ከሁላችን ጋር ይሁን። ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ ለማድረግ ሞክሩ ጋይስ። ኮፒ ሊንክ እያደረጋችሁ እሺ፣ ሪፖስት አድርጉት። ላይቭን ለጓደኞቻችሁ ሼር እያደረጋችሁ፣ ጥሩ ፎሎወር ያላችሁ ደግሞ ስቶሪ አድርጉት። እሺ፣ ስቶሪ እያደረጋችሁት በተቻለ መጠን በደንብ ሪፖስት ለማድረግ ሞክሩ። ኮፒ ሊንክ ለማድረግ ሞክሩ። ታብታቡንም ከፍ አድርጉት። ታብታቡን በደንብ ከፍ ይበል። እሺ፣ አይ ቲንክ የኔ ኔትወርክ ላግ እያደረገብኝ ነው መሰለኝ። ኤኒዌይስ ወደ ዛሬው ርዕሳችን መግባት እንችላለን። ያለህ እሺ፣ ኮፒ ሊንክ አድርጉ። ወደ ዛሬው ርዕሳችን እንገባለን። የዛሬው ርዕሳችን ያው ሙሐመድን በተመለከተ ነው። ያው እንግዲህ ሙሐመድ ያው ሁላችሁም እንደምታውቁት በሰባተኛው ክፍለ ዘመን የእስልምናን ሃይማኖት የመሰረተ ሰው ነው። ሙስሊሞች ነብይ ብለው ይከተሉታል። ምንም እንኳን ከቀድሞ መጽሐፍቶችና ከቀድሞ የአምላክ ሕሳቤ ጋር በቀጥታ የሚጋጭ ቢሆንም ሙስሊሞች ነብይ ብለው ይዙታል። ብዙ ጊዜ ስለ ሙሐመድ ሙስሊሞች ሲጠየቁ ሰምታችኋቸው ከሆነ ሌሎች ነቢያትን፣ ሌሎች አካላትን ስማቸውን ሲጠሩ ያን ያህል አትሰሟቸውም። ሙሐመድ የሚሉ ስሞችን ትሰማላችሁና እንደዚህ ሙሐመድ እንዲሉ ያደረጋቸው ነገር ምንድን ነው የሚለው ነው ዛሬ የምንመለከተው ማለት ነው። ሙሐመድ እንደ እስልምና 124,000 ነቢያትና መልእክተኞች አሉ ተብለው ይታመናሉ። ሉክ 124,000 ነቢያትና መልእክተኞች አሉ ተብለው ይታመናሉ። ከነዛ ውስጥ ወደ 24ቱ አካባቢ ቁርአን ውስጥ ስማቸው ሜንሽን ተደርጓል። ሌሎቹ ግን ኦልሞስት ወደ 123,975 ማለት ነው እምጥ ይግቡ ስምጥ አይታወቅም። የት እንዳሉ አይታወቅም። ስማቸው አይታወቅም። እነማን እንደሆኑ አይታወቅም። የት እንዳስተማሩ አይታወቅም። 123,000 አካባቢ የሚሆኑ ነቢያት የት እንደገቡ በእስልምና አይታወቅም። 124,000 ነቢያትና መልእክተኞች አሉ ተብለው ይታመናል። ለሁሉም ህዝብ፣ ለሁሉም ጎሳ በየቋንቋው ነቢይ መልእክተኛ ተልኳል። ህዝቡን የሚያስፈራራ ህዝቡን የሚያስጠነቅቅ ተልኳል ተብሎ የሚታመን አስተምሮ ቢኖርም ነገር ግን በቁርአን ውስጥ 24-25 አካባቢ የሚደርሱ ስማቸው ሜንሽን የተደረጉ ነቢያት ብለው የሚከተሏቸው ማለት ነው እንደ እስልምና አሉ። ነገር ግን ሙሐመድ ከነዚህ ሁሉ ይበልጣል የሚል ደግሞ አስተምሮ አላቸውና ሙሐመድ ከሌሎች ነቢያቶች የሚለይባቸው ነጥቦች ምንድን ናቸው? ለምን ሙሐመድን ከሌሎች ነቢያቶች ልታስበልጡ ቻላችሁ ብለን እኛ ደግሞ እንጠይቃቸዋለን። እንግዲህ ሙስሊሞች ብዙ ጊዜ ምን ሲሉ ተሰሟቸው ይሆናል። ሙሐመድ እናቴም አባቴም ነፍሴም ለእርሱ ሰዋለሁ ወይም ደግሞ እናትና አባቴ ነፍሴን ፊዳ አደርጋለሁ የሚሉ ንግግሮችን ትሰማላችሁ ብዙ ጊዜ ማለት ነው በሙስሊሞች። እንደዚህ እንዲሆኑ ያደረጋቸው ነገር ምን ከሌሎች ነቢያቶች የተለየ ይዘት መጥቶ ነው? እንደ እስልምናው ማለት ነው የምናየው እንደ እስልምናው ነው። እንደ እስልምናው ከሌሎች ነቢያቶች እንዲለዩ ያደረገው ሙሐመድን በምንድን ነው? እንደ ክርስትና ሙሐመድ ሙሉ ለሙሉ ሐሰተኛ ሆኖ ይላል። ሙሉ ለሙሉ ሐሰተኛ ነው። ምክንያቱም የክርስቶስን ስቅለት የካደ ክርስቶስን የእግዚአብሔር ልጅነት የካደ አካል ስለሆነ ማለት ነው። ኮምፔር የምናደርገው ምንድነው? እዛው እስልምና ውስጥ ነቢያቶችና መልእክተኞች አሉ ብለው ከሚያምኗቸው ግለሰቦች ከነርሱ ጋራ ኮምፔር በማድረግ በምንድነው ከነዚህ አካላት ሙሐመድ ሊለይ የቻለው? በምንድነው ቁርአን ውስጥ ከተጠቀሱት ነቢያትና መልእክተኞች ሙሐመድ ሊበልጥ የቻለው? እነዚህም ፖይንቶች መናገር ትችላላችሁ ወይ ነው የኛ ጥያቄ። ወይ ዝም ብሎ እንዲሁ ሙሐመድ በሚል ነው የምትከተሉት? ምን የተሻለ ነገር አድርጎላቸው ነው? ምን የተለየ ነገር አድርጎላቸው ነው የሚለውን የምንመለከት ይሆናል። እውነት ነው ሙሐመድ እጅግ በጣም ብዙ አሳፋሪ ነገሮችን ያደረጋቸው ነገሮች አሉ። ሜቢ እነዛ አሳፋሪ ነገሮችን በማድረጉ ነው ሙሐመድ ያላችሁት ወይስ ደግሞ ከሌሎች ነቢያት ብላችሁ ከምትከተሏቸው የተለየ የተሻለ አስተምሮ ይዞ ስለመጣ ነው የሚለውን የምናይ ይሆናል ማለት ነው። እሺ ቴንኪዩ ክርስቲያን። ያ ሙሐመድ ምንድነው እሱ በእስልምና ውስጥ ሙሐመድ ትልቅ ቦታ ይሰጠዋል፣ እንደ ነብይ ይቆጥሩታል። እኛ እንደ ወንጀለኛ ነው የምናየው። ምክንያቱም የመጽሐፍ ቅዱስን አስተምሮ ኮምፕሊትሊ የሚጋጭ ስለሆነ ማለት ነው። የሚጋጭ አስተምሮ ዞ ስለመጣ ዞሮ ግን ነቢያቶች ሁሉ በደንብ አስተውሉ። ነቢያቶች ሁሉ ሙስሊም ናቸው ይላሉ፣ ግን ቦታ የሚሰጡት ለማን ነው? ለሙሐመድ ነው። ኦራይት፣ እንደዛ ከሆነ የሙስሊም ነቢያቶች
ከሙሐመድ የሚያንሱበት በደንብ አስተውሉ። የእኛን አይደለም ያለው የሙስሊም ነቢያቶች እዛው ከሙሐመድ የሚያንሱበት በምንድን ነው? በምን ያንሳሉ? እሱ በምን ተሽሎ ነው ሙሐመድን እንደዚህ ልባቸው ሲጠፋ ድረስ እንዲወዱት ያደረጋቸው? ምንድን ነው እሱ የሚለውን እንዲቴል የምንመለከተው ይሆናል ማለት ነው። እና የዛሬ ቶፒካችን የሚያውጠነጥነው ከሙሐመድ ጋር በተያያዘ ይሆናል ማለት ነው። ሙሐመድ ጋር የተያያዘ ይሆናል እና ቶፒካችን ይህን ይመስላል አድርገን እንደዚህ ነው የቶፒካችን። ያ ብዙ ጊዜ ሙስሊሞች ከአላህ በላይ ሙሐመድን ስሙን ሲያወሱ ይስተዋላል እና ሜቢ እስኪ በምንድን ነው ሙሐመድ የተሻለበት የሚለውን ነው ከእናንተ መልስ የምንፈልገው ማለት ነው። እንደዚህ ደጋግማችሁ እንድጠሩት ያደረጋችሁ ነገር በምንድን ነው? ምን አስተምሮ ይዞ መጥቶ ነው? የተሻለ አስተምሮ ከሞራል ጋር ከስብዕና ጋር ከሌሎች ነቢያት ብላችሁ ከምትከተሏቸው በሞራል እንኳን ምን የተለየ አስተምሮ ይዞ መጥቶ ነው? ሞራሊ ሌሎች ነቢያቶች ጋር ያልነበረ ሙሐመድ በሞራል በምን የተሻለ ትምህርት ይዞ መጣ? ይሄንን እስኪ መመለስ የሚችሉ ከሆነ እናያቸዋለን። እሱን እንመለከታለን። እንግዲህ ሙሐመድ ከሌሎቹ የሚለይበትና የሚበልጥበት የሚልቅበት ምንድን ነው እሱ የሚለውን የምንዳስስ ይሆናል ማለት ነው። የምንመለከት ይሆናል። ሰው ከሌሎች ነቢያቶች ምንድን ነው የሚሻልበት የሚለውን እንመለከታለን ማለት ነው። እንግዲህ ከሌሎቹ ነቢያቶች ይበልጣል ብለው ያምናሉ። ሶፋርኛ እስከምናውቀው ሙሐመድ አይደለም ከነቢያቶች ተርታ ሊመደብ ይቅርና ከተራ ዱርዬ እንኳን ሶሪ ፍራንክሊ ለማውራት እሞክራለሁ። ያም ለምንም አቅማማት ለማመሳሰ እንትና ለማለት ራሳችሁን እኛ እንደዚህ እናደርጋለን እንደ ብትሉ ላታደርጓቸው የምችሏቸውን እንዳለ ያደረገ ነው። ሰው ምንድን ነው የተለየ ጊፍት ያለው ዊዶን ነው የሚታወቅ ነገር አይደለም። ያለውን ቦታ ድስማሽንት የሚል አይደለም። ነገር ግን በእነሱ ሎጂክ እንሂድና እዛው ዝባዝንጌ ውስጥ ሳንገባ ከሌሎቹ በምንድን ነው የሚበልጠው? 724 ስለሱ እንዲያወሩ ያደረጋቸው ለምንድን ነው? እሱ ምን ያህል ማለት ምን ቢያደርግላቸው ነው እንደዚህ እንዲወዱት ያደረጋቸው የሚለውን እንዲቴል እንመለከታለን ማለት ነው። እያንዳንዱን እንመለከታለን። ምን ቢያደርግላቸው የተለየ ምን ቢያደርግላቸው ነው እሱ እነሱን እንደዚህ እንዲወዱት ምክንያት የሆነው በምን ምክንያት ነው የሚለውን እንዲቴል እንመለከታለን። አይ ቲንክ እንትን ሪፖርት ነው ምንድን ነው ክርስቲያን እናስወርደውታል። ኮፒ ሊንክ አድርጉ እንትን በሉ። ቆስጠንጢኖስ እና ሀዩ እንኳን ደህና መጣችሁ። እንኳን ደህና ቆያችሁልኝ። እፎይ እንዴት ነህ? ሰላም ነው። እንዴት ነሽ? ደግ ነህ? እንኳን ደህና መጣ። ሰላም ብያለሁ። ሰላም እንዴት ናችሁ? ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። ሁላችሁንም ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ኦኬ ቶፒካችንን ሰምታችሁታል ብዬ አስባለሁኝ። ክርስቲያን አይ ቲንክ ኔትወርክ ነው ሪፖርት ነው። ኔትወርክ መሰለኝ። ኦኬ እስኪመጣ ድረስ ሰላም እንትኑ ልገስቱ ሌላ አክልንም ከስር ነው የሚያደርግ። እፎይ አንዴ በመጨረሻ ላይ ስትወጡ መናገር የምፈልገው ነገር አለና ጊዜ ከሰጣችሁኝ በኋላ ላይ እሺ መቀጠል እንችላለን። ትንሽ ኔትወርክ ካሜራዬን እየያዘው ስለሆነ ነው። ኢኒዌይስ እስኪ ከፈት ድረስ እንቀጥል። ያ ሙስሊሞች እንግዲህ እስኪ በጣም ቀላል ጥያቄ ነው ለእናንተ፣ ምክንያቱም ብዙ ጊዜ ሙሐመድ
በፊት ነቢያቶች እንደዚህ ነበሩ፣ ሙሐመድ ደግሞ ሲመጣ እንደዚህ ሆኗል፣ ተቀይሯል የሚለውን ትቀጥላላችሁ ማለት ነው። ይሰማል አይደለም? ከስር ይሰማችኋል? አይሰማም መሰለኝ። አይሰማም እያሉ ነው ቦስ ያሚውትና እያሉ ነው። ኦኬ የኔ ድምጽ ሲሰማችኋል ከስር? የኔ ይሰማችኋል? ያንተ ነው መሰለኝ። አሁን መጣህ እያሉ ነው። ቀጥል ቦስ ቀጥል። ይሰማል እያሉ ነው። እኔ ለምን እንደሆነ አላውቅም። አንዳንዶቹ አይሰማም ይላሉ። እሺ ይሰማል ነው እያሉ ያሉት። ከስር መጀመሪያ ይሰማል ብለው ነበር። ኦኬ ይሰማል ነው እያሉ ያሉት። እሺ ኦኬ፣ በጣም ግልጽ ቶፒክ ነው ይመስለኛል። ስለዚህ ከሙስሊሞች ዛሬ ቢያንስ የተወሰኑ መልሶችን እንጠብቃለን ማለት ነው። ኦኬ ያ ይሰማል እያሉ ነው። በተቻላችሁ መጠን ትልቁን አካውንቴን እንትን ታደርጉልኛላችሁ፣ ኮፒ ሊንክ ታደርጉልኛላችሁ። የእኛውን አካውንት ብዙም ላልጠቀመው ስለምችል ማለት ነው። ትልቁን አካውንት ኮፒ ሊንክ ታደርጉና እንዲነሳ እንደምንም ሜቢ ሪፖርት የሚነሳ ከሆነ እየተጻጻፍኩ ነው። በተቻለ የእኛው አካውንት ኦልሞስት ማልጠቀምበት ሁኔታዎች ስላሉ ማለት ነው። ኤኒዌይስ ቀጥል ክርስቲያን። ኦኬ እሺ ያ እንግዲህ ሙሐመድ እንደነገርናችሁ በሙስሊሞች ዘንድ እጅግ በጣም ስሙ ደጋግሞ ከሚነሱ አካላት የመጀመሪያው ነው። በነገራችን ላይ ስለ አምላካቸው ከሚያወሩት በላይ ስለ ሙሐመድ ሲያወሩ ትሰሟቸዋላችሁ። ስለ አምላካቸው ጥያቄ ተጠይቀው መመለስ ከሚጥሩት በላይ ስለ ሙሐመድ ጥያቄ ተጠይቀው ለመመለስ የሚሞክሩት ትንሽ ይሻላል። ሞር ሙሐመድን ለማወቅ ይሞክራሉ ሙስሊሞች ከአላህ በላይ ማለት ነው። ብዙ ጊዜ በሙሐመድ ልዩነት የሚፈጠር ከሆነ ሙስሊሞች እጅግ በጣም ብዙ ጭቅጭቆችን፣ ክርክሮችን ሲያደርጉ ትሰሟቸዋላችሁ። ለምሳሌ የሙሐመድ ልደት ይከበራል አይከበርም የሚለው ማለት ነው። ሙሐመድ ያደረጋቸው ነገሮች እነዛን ማድረግ አለብን ወይስ የለብንም የሚሉ ነገሮችን ሲከራከሩባቸው ታያቸዋላችሁ በሙስሊሞቹ ዘንድ ማለት ነው። ነገር ግን አላህን በተመለከተ ለምሳሌ አላህ ጭንቅላት አለው ወይስ ጭንቅላት የለውም ብላችሁ ጠይቋቸው፣ ግማሹ ጭንቅላት የለውም ብለው ይከራከራሉ። ግማሹ ደግሞ አላህ ክፍለ አካላትን አንሰጠውም ብለው ለማውራት ይሞክራሉ። ግን ኮንሰርናቸው ያን ያህል ያላህ አይደለም። ሞር በሙሐመድ ልደት ላይ በመውሊድ ላይ የሚከራከሩት ይበልጣል ማለት ነው። ስለዚህ ኮንሰርናቸው የተሻለው ስለ ሙሐመድ ሆኖ ሳለ ሙሐመድን እንደዚህ የተሻለ እንዲሆን ያደረገው ነገር ምን አስተምሮ ይዞ መጥቶ ነው? ምን የተለዩ ትምህርቶችን አምጥቶ ነው? ለምሳሌ ህፃናትን በተመለከተ ምን የተለየ ትምህርት አለው ሙሐመድ? ምን የተሻለ አስተምሮ አለው? ሞራሊ ሴቶችን በተመለከተ ምን የተለየ አስተምሮ አለው? የማያምኑ ሰዎችን በተመለከተ ምን የተለየ አስተምሮ አለው? ከሌሎች ነቢያቶች ምን የተሻለ አስተምሮ አለው? ይህንን መናገር ትችላላችሁ? ሲጀመር ራሱ የተናገረበት ከሌሎቹ እሻላለሁ ያለባቸው ነጥቦች አሉ። እነኛን አንስተው ሙስሊሞች አዎ ሙሐመድ በነኚህ ከሌሎቹ ይበልጣል የሚለውን ማውራት ይችላሉ ነው። አፍረውበት ሙሐመድ ከነቢያቶች የምንለይበት ብሎ የተናገራቸውን አይ ኖ አንናገራቸውም ብለው ዳሽ ይላሉ። እነሱን የሚናገሯቸው ይመስላል። እስኪ እናያቸዋለን። መናገር የሚችሉ ከሆነ ሙሐመድ እለይባቸዋለሁ ብሎ የተናገራቸው ነገሮች የምርም ሙሐመድ ከሌሎች ነቢያቶች የበለጠ ተወዳጅነት እንዲኖረው የሚያደርጉ ነገሮች ናቸው። ኢቭን የተናገራቸው ነገሮች ሙሐመድ ከሌሎች ነቢያቶች የተለየ ተወዳጅ የሚያደርገው ነገር ነው ወይ ነው? አሁን እሱ የተናገራቸው ንግግሮች አሉ። ሙስሊሞች ደግሞ በዛው በተቃራኒው የሚናገሩት ነገር ምንድን ነው? ሙሐመድ ስለራሱ ከተናገረው ከሌሎች ነቢያቶች የሚበልጥበትን ነገር አይ ቲንክ አንድ ልጅ አስገባኝ እያለ ነው። ይገባና አይ ቲንክ ነጁን ምናምን የሚለው ሙስሊም ክርስቲያን ነጃ ይሰማል። ነጃ ሙስሊም ክርስቲያን ሙስሊም። ኦኬ ድምፅ አለ። ትንሽ ድምፅ ማጥፋት ይቻላል።
ጥሩሽ መግባቴን አላየሁም፣ ይቅርታ። ኦኬ ኦልራይት ዳናይት እኔ ማውራት እችላለሁ? ምንድን ነው ቀጥይ። ኦኬ እኔ እንኳን ኦርቶዶክስም አይደለሁኝም ሙስሊምም አይደለሁም። ግን ልጠይቅ የፈለግኩት ጥያቄ ስለ ኢየሱስ ነበረ። ምን ይሰማል? አዎ ብዙውን ጊዜ አይሁዶች ነው የገደሉት ምናምን በሚል ያው እጅ ጥቆማ ምናምን አለ። አይሁዶች ነው የገደሉት ኢየሱስን በማለት ግን እሱ ባይሞት ኖሮ ይሄ መዳን ይኖር ነበር ወይ የሚለውን ማለት ነው። ከዛ ጋር አያይዘህ እንድትመልስልኝ የፈለግኩት። ይቅርታ ከአንተ ካነሳኸው እንትን ጋር እንዳይደለም ግን ለማወቅ ስለፈለግኩ ብቻ ነው። ኦኬ ክርስቶስ ባይሞት ትንሣኤ ነበረው? የለም። ክርስቶስ ካልሞተ ትንሣኤ የለም። የገደሉት ግን እኛ ትንሣኤን እንድናገኝ ሳይሆን እነሱ ስልጣን ለማግኘት እና ሰይጣን በእነሱ ውስጥ አድሮ ያንን ያደረጉት ያሸነፉ እሱን ያጠፉ ስለመሰላቸው ነው። ሞቱን ወደ ህይወት እሱ ቀየረልን እንጂ ሰይጣን ክርስቶስ ከሞተ እንደ ማንኛውም ነፍሳት በሲኦል እንደሚይዘው የእሱንም ነፍስ ይዞ ሲኦል የሚያስቀር ስለመሰለው ነው ያንን ያደረገው። እነሱ የሰይጣንን ስራ ሲሰሩ ሰይጣን በውስጣቸው ውስጥ ገብቶ ያንን ሲያሰራቸው ሰዎች እንዲድኑ አስበው ለሰዎች አዝነው ሳይሆን ክርስቶስን በማጥፋት ከዛ በኋላ ሌሎቹም ሰዎች ይሞታሉ፣ ሰይጣን በዛው በሲኦል ውስጥ ያስቀራቸዋል። እንደዛ እሱን እንደ ማንኛውም ነፍሳት በሲኦል ውስጥ አስቀረዋለሁ የሚል ሀሳብ ስላለው ነው ሰዎቹ። ስለዚህ ኢንቴንሽናቸው ምንድነው? እሱ ሰው እንዲድን አይደለም። አንቺ የምታደርገው ነገር የሚታየው አንድም ከኢንቴንሽንሽ ነው አይደለም? ኢንቴንሽንሽ ምንን አስበሽ ነው ያደረግሽው? ለምሳሌ አንድን ሰው ድንጋይ ለመግደል ጦር ብትወረውሪ ያ ጦር ድንገት ያንን ሰውዬ የወረወርሽበትን ሰውዬ ለመግደል ነው አንቺ የወረወርሽው። ነገር ግን ያንን የወረወርሽበትን ሰውዬ ደግሞ ሊበላ የመጣ አውሬ ድንገት ሊከመርበት ሲል ሄዶ ጦር ያንን አውሬ ቢወጋውና ቢያስቀረው አንቺ የወረወርሽው ሰውየውን ለመግደል ነው ወይንስ ያንን አውሬውን? ዳናይት አልሰማም። ሚዩት ነሽ እኔ። ስለዚህ የሰዎቹ ኢንቴንሽን አሁን ይሰማኛል። ኦኬ ያልኩሽን ሰምተሽኛል? እንደገና ተደግመልኝ። ኔትወርክ ችግር ነበረው። የሆነ ሰውዬ የሆነ ህፃን ልጅን አየሽና ወላጆቻቸው አለመኖራቸውን አውቀሽ ለመግደል አሰብሽ። ጦር ስትወረውሪ ያ ጦር ድንገት ያንን ህፃን ደግሞ ከሌላ ሳይድ ሊበላው ያሰበ አውሬ ላይ ሄዶ ተሰካ። ጦሩ ህፃኑን ሳይበላው ቀረ። አንቺ የወረወርሽው ጦር ህፃኑን ለመግደል ነው አይደለ? ግን ምኑን ነው የገደልሽው? አንበሳውን ገደልሽ። አንቺ ንጹህ ነሽ። ጥሩ አድርገሻል። ህፃኑ አላረኩም እንዴ? አንበሳውን ገለሽለታል እኮ እንዳይበላው። ገድያለሁ፣ ግን ያው በመወርወር የተነሳ ማለት ነው። ስለዚህ መወርወርሽ ኢንቴንሽንሽ አንቺ ህፃኑን የመግደል ነው አይደለ? ነበር ህፃኑን የማጥፋት እንጂ በውስጥ ያለውን ምን እንጎዳለው ምናምን የሚለውን አስበሽ አይደለም። ስለዚህ ሴጣን በአይሁድ ልቦች ውስጥ ስላደረ በእነኛ አሳልፈው በሰጡት ውስጥ ሴጣን ያሰበው ምንድነው? እሱ እንደ ማንኛውም ሰው ሊሆን ይችላል። ስለዚህ እንደ ማንኛውም ሰው ከሆነ ከሞተ ነፍሱን አገኛለሁ፣ ነፍሱን በሲኦል እዛለሁ የሚል ነው ሀሳቡ። ሰዎቹም ደግሞ እሱን ከቤተ መቅደስ አስወግደው በቃ የበላይ እንደፈለጋቸው እንትን ይላሉ። እንደዛ ነበር ያሰቡት እንጂ እሱ በመሞቱ ህይወትን እንደሚገኝ ሴጣን አያውቅም። እሱ በሞቱ ምክንያቱም በሲኦል ውስጥ እዟቸዋል፣ ነፍሳትን እዟል ሴጣን። ክርስቶስ ከሞተ ደግሞ ያንን ነፍሳቶች ከሲኦል ያወጣቸዋል።
ስለዚህ መሞቱ ሴጣን የሚሸነፍበት ሆነ ማለት ነው። እዟቸው የነበሩትን በሲኦል ውስጥ በሞት እዟቸው የነበረውን ክርስቶስ ሞቶ በሲኦል ያሉትን አወጣቸው ማለት ነው፣ ነፃ አወጣቸው። ስለዚህ ሴጣን አስቀድሞ ሀሳቡ ምንድነው? እንደ ሌሎቹ ነፍሳት እዛዘዋለው ነበር አላማው። ያደረገው ሞትን ሲፈርዱበት ያንን ምን ይገላገሉትና እንደዛ ነገር ነበረ። ስለዚህ በሞቱ ሞቱን ገሎ ትንሣኤን ሰጡ፣ ተነሳ ማለት ነው። ኦኬ። ግን ዞሮ ዞሮ ኢየሱስ ይቅር በሏቸው የሚሰሩትን አያውቅም ስላለ ምንድን ነው ብዙውን ክርስቲያኖች እናውቃለን። ይቅርታውን ተቀበሉ ይድናሉ፣ ይቅርታውን የተቀበሉ ይድናሉ። አንቺ ለምሳሌ ሰንበዲ ወንጀል ሰራና ከዛ አንቺ ይቅር ብያለሁ ልትይ ትችያለሽ፣ ወንጀል ተሰርቶብሽም። ያ ሰውዬ ግን እስቲል በወንጀሉ ቢቀጥል ከህግ ነፃ ይሆናል? ከጥፋተኝነት ነፃ ይሆናል? አይሆንማ። ነፃ አይሆንም። ግን አንተ ታምናለህ አሁንም አይሁዶች ነፃ አይደሉም ብለህ? ሁሉም ማለት አይደለም። ክርስቶስ የሚቀበሉ አሁንም አሉ። ክርስቶስን ያልተቀበሉ ስቲል የእግዚአብሔር ልጅ መሆኑን እንደሰቀሉት እያወቁ የገፉት ያልተቀበሉት ነፃ አይደሉም። እኔ ምኑ ጋር እንደሆነ ልክ ያልሆነው ባላቅም እኛ ገና ይመጣል ብለን ነው የምንጠብቀው፣ አልተወለደም ብለን ነው የምንጠብቀው። ቆንጆ። ለምንድን ነበር የሰቀሉት? ራሱን ጌታ ነኝ ብሎ ስላለ በሚል ነው። እኔ ጌታችሁ ነኝ ብሎ ስላለ፣ ስለዚህ እኔ አምላካቸው ነኝ፣ ጌታ ነው ያለን እግዚአብሔር ብቻ በሚል እኔ እግዚአብሔር ልጅ ነኝ፣ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር ልጅ ነኝ ስላለ፣ እኔ ጌታ ነኝ አምላክ ነኝ ስላለ ነው አይደል የገደሉት? የገደላችሁት አይሁድ ነኝ ስላልሽ። ኦኬ። የገደላችሁት አትበለኝ፣ ትንሽ ይከብዳል። ናቸው እያልክ አውራባት ለእኔ ይከብደኛል። እሺ። ምክንያቱም እዛ ውስጥ እስካለ እዛ ሴክት ውስጥ እስካለሽ ድረስ የአባቶችሽ ቢሆንም ይከብዳል። ወይ እሺ፣ ተቀበይዋለሽ እኮ አባቶቼ የገደሉት እሱ የእግዚአብሔር ልጅ ነኝ ብሎ ራሱን ከእግዚአብሔር ጋር አስተካክሎ አምላክ ነኝ ስላለ ገላችሁታል አይደለም? ገለውታል አባቶች። ስለዚህ ይሄንን በማድረጋቸው ኃላፊነት አለባቸው። ይህንን ያደረጉ አካላት ንስሐ ካልገቡ ተጠያቂ ናቸው። ያው አንቺ በእነሱ የምትፈረጀው ምንድነው? የእነሱን አስተምሮ ዘሽ ትክክል ነው ያደረጉት አልመጣም ትክክል አይደለም ብለሽ ጀጅ ማድረግሽ ያስጠይቅሻል ማለት ነው። ምክንያቱም ክርስቶስ የመጨረሻ ጥያቄ ብሉይ ኪዳን ላይ እንደተወለደ ሁሉ ይናገራል ይላል። ግን ለምንድን ነው እኛ ያንን ማየት ያልቻልነው ታዲያ? እንደተወለደ እዛ ላይ ይናገራል ይላል። እኛ ለምንድን ነው ታዲያ እኛ ለምንድን ነው ታዲያ ገና ነው ብለን የምናስበው? ኢሳያስ ትንቢት ስለእናንተ ስለተነገረ፣ ክርስቶስም እኮ ከአይሁድ ወገን ነው፣ የአይሁድ ንጉስ ነው አይደል? እንደወላ ይሁዲ ነው። ስለዚህ ከዛ ሴክት ውስጥ አይሁዲ ያመኑ አሉ አይደል እንዴ? ተስፋ ሲያደርጉም የነበሩ አሉ፣ የተከተሉትም አሉ አይደለ? ስለዚህ ያላየ ነው ደግሞ ያላያችሁት ምንድን ነው? እሱ የተጋረደባቸው አሉ። አንደኛ የምጠብቁት ያው በፈረስ ይመጣል ብላችሁ ስለምጠብቁ እሱ በአህያ ስለመጣ፣ ምክንያቱም ትንቢተ ዘካርያስ ምዕራፍ 12 ላይ ባልሰው 9:12 ወይንም ደግሞ 12:9 ላይ በአህያ እንደሚመጣ ትንቢቱ አለ። ያንን ትንቢት እሱ ፈጽሞታል። እናንተ ግን የግዴታ የሚዋጋላችሁን ስለምጠብቁ ነው። ያን የሚዋጋውን በፈረስ የሚመጣውን ኃያሉን ትጠብቃላችሁ። እርሱ ግን እነሆ ንጉስሽ በአህያና በውርንጭላይቱ ላይ ይመጣል የሚለውን ያንን ትንቢት ፈጸመው። እኔ ለጌታ ታስፈልጋለች ብሎ ማለት ነው። ስለዚህ የግድ ጦረኛ ትጠብቃላችሁ ማለት ነው። ጦረኛ ስለምትጠብቁ ደግሞ ሰላም የላችሁም ማለት ነው። ማቴዎስ ወንጌል ምዕራፍ 24 የተነገረባችሁ ትንቢቱም ተፈጸመባችሁ ይደርስባችኋል ማለት ነው። አስቀድሞ ኢሳያስም ይሄ ትውልድ እያያይም ይሰማል አያስተውልም እንደሚለው ትንቢቱ በዚህ ላይ ተፈጸመባቸው ተብሎ የተነገረው፣ እንዲሁም ደግሞ እጄን ቀኑን ሙሉ ወደ ማይቀበለኝና እሺ ወደ ማይታዘዘኝ ሁሉ ዘረጋለሁ ይላል። ቀኑን ሙሉ እጄን ዘረጋለሁ ይላል። ዘርግቶላችኋል፣ ምሕረቱን ሰጥቷችኋል፣ አልቀበልም አላችሁ፣ ገፋችሁት። ምን ያድርግ? ዮሐንስ ወንጌል ምዕራፍ 1 ላይም ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ በደንብ አሳቢ፣ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል።
ይሄም ከስጋና ከደም አይደለም። ሰው አልቀበልም ካልሽ ናይ ተቀበይ አይልሽም። ትንቢተ ኤርሚያስ ምዕራፍ 31 ነው ቁጥር 31 አካባቢ ወይም 30 እንደዚህ አካባቢ ላይ አዲስ ቃል ኪዳን እንደሚሰጥ ነግሮን ነበር አይደለ? አባቶቻችሁ በእሱ አልሄዱም እና ስለሚል ሜይ ቢ አንዴ ቼክ ላድርገው፣ ወይ ክርስቲያን ቼክ ታደርግልኛለህ? ኤርሚያስ ላይ 31 32 ወይም እንደዛ አካባቢ አዲስ ቃል ኪዳን እንደሚሰጣችሁ፣ ምክንያቱም አባቶቻቸው ያንን መሄድ ስላልቻሉ አዲስ ቃል ኪዳን ሰጠ ማለት ነው። ክርስቶስ ትንቢቱ እንዳለ ፈጸመው። በብሉይ ኪዳን የተነገሩ ትንቢቶች የተፈጸሙ። አልቀበልም ካላችሁ ግን ምንም ልትደረጉ አትችሉም። እያንዳንዱ ካየሽ ሲሞግታቸው የነበረው እያንዳንዱ ለሚነሱ ሙግቶች ምላሽ ሲሰጣቸው ነበር አለ። አዲስ ኪዳን ካነበብሽ እነሆ እስራኤል ቤትና ከይሁድ ቤት ጋር አዲስ ቃል ኪዳንን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣችሁ ዘንድ እጆቻችሁን በያዘውበት ቀን ከአባቶቻችሁ ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑም እኔም ችላ አልኋቸው ይላል እግዚአብሔር። ስለዚህ በኪዳኑ መሄድ ስላልቻሉ ለአዲስ ኪዳን መጣ ማለት ነው። እስራኤል ልጆች አሁን ያ በፊት የሚመኩበት የሚኮሩበት ያ ኪዳን መሄድ በአባቶቻቸው መሄድ ስላልቻሉ ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ላይ ወደ ዓለም ይልካቸዋል። ስለዚህ ያመነ ሁሉ የእግዚአብሔር ልጅ እንዲሆን ለሁሉ ይሰጣል። ገላትያ ምዕራፍ 3 ላይ ቁጥር 24 አካባቢ ጀምሮ ያመኑት ሁሉ ወንድ፣ ሴት፣ ባሪያ፣ ጨዋ ሳይባል ለሁሉ ይሰጣል ማለት ነው። ሮሜ ምዕራፍ 9 ላይ፣ ሮሜ ምዕራፍ 10 ላይ በአብርሃም ዘር ያነኛ የሚቆጠሩት አሁን እስራኤል እንደማይባሉ ነገር ግን በይስሐቅ ተስፋው እንደተፈጸመ ሐዋርያው ቅዱስ ጳውሎስ ይነግረናል ማለት ነው። እናንተ ስሙን እስራኤል ብላችሁ ዛችኋል፣ ሀገሪቱን ስሙን ከእስራኤል የሚወለድ ሁሉ እስራኤል አይደለም ይለዋል። ስለዚህ ያ ስሙ ብቻ ሆኗል። አዲሱ ቃል ኪዳን መጥቷል ማለት ነው። ሮሜ ምዕራፍ 9 ቁጥር 6 አንድ የሸካርጎ ክርስቲያን። ስለዚህ የግዴታ አሁን እስራኤላዊ ነው የምትይም አይደለሽም፣ አንቺ አይደለሽም ብለን ኦኬ እሺ፣ ከፍ አድርገው። አባቶች ለእነርሱ ናቸውና እዛ ጋር ትንቢቱን አሳየውሻለ። አባቶች ለእነርሱ ናቸውና ከእነርሱ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ለዘላለም የተባረከ አምላክ ነው። ከፍ አድርገው። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና አንቺ ከእስራኤል ብትወለጂም እስራኤል አይደለሽም። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ምክንያቱም አዲስ ቃል ኪዳን እንሰጣለሁ ብሏል አለ እዛ ጋር። ለምን? በአባቶቹ ሕግ በተሰጠው አልሄዳችሁምና። ነገር ግን በይስሐቅ ዘር ይጠራል ተብሎ ተባለ። ይህም ተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ በስጋ የሚወለድ ሁሉ በስጋ ትወለጃለሽ፣ በስጋ እንደመወለድሽ የሀገሩን ስም ትይዣለሽ እንጂ እግዚአብሔር ልጅ ናችሁ፣ በይስሐቅ የሚመጣውን ተስፋ ታገኛላችሁ ብለን አናምንም። ምክንያቱም ገፍታችሁታል፣ ሰላችሁታል። እጁን ዘርግቶ ይቅርታም እያደረገላችሁ አልተቀበላችሁትምና ወደ ጥቃቸው እንመለስ። በኋላ ላይ በጣም ይከብዳል። አንድ የመጨረሻ ጥያቄ፣ እናንተ ብሉይ ኪዳንን ትቀበላላችሁ አይደል? ታምኑበታላችሁ ብሉይ ኪዳንን? ያው በኋላ ላይ ያልከኝ ቅርታ አልሰማሁም። ያ ተቶፒካችን ስለወጣን ሙስሊሞችን ትንሽ አድረስ። እሺ አመሰግናለሁ። ችግር የለውም። ኤኒዌይስ አሁን ሙሐመድን እስኪ እንግዲህ ከሌሎች ነቢያቶች የሚለይበትን ነው እያነሳን የነበረው። መጀመሪያ አካባቢ ስለሱ ነበር ስናወራ የነበረው። ስለዚህ ያንን ነው አሁን የምንቀጥለው ማለት ነው። ሜይ ቢ ሙስሊሞች ካላችሁ መግባት ትችላላችሁ። ነብያችን የሚሻልባቸው ብዙ ነጥቦች አሉ ብላችሁ የምታምኗቸው ነጥቦች ሁሉ ማንሳት ትችላላችሁ። በዚህ ማንሳት ትችላላችሁ። አዎ እውነት ነው። ሙሐመድ ያደረጋቸው ብዙ አስነዋሪ፣ ብዙ አሳፋሪ ነገሮች አሉ። ብዙ አሳፋሪ ሰዎች ሊቀበሏቸው የማይችል አንዱ የቲክቶክ አዲስ ኡስታዝ ምን ብሎ ይናገራል? የትኛውም እስልምና ውስጥም ቢሆን ለአይምሮ የማይስማማ ወይም ከተፈጥሮ ሕግ ጋር የማይሄድ ማንኛውንም ነገር አልቀበልም የሚል ነገር አለ ብሎ ተናግሯል። ከተፈጥሮ ሕጎች ጋር የማይሄዱ ነገሮችን መሐመድ አድርጓል ወይስ አላደረገም? ሙስሊሞች
እሱ ነው ከሌሎች ነቢያቶች እንዲሻል ያደረገው ወይስ እነሱን እንደ ነውር ማጽደቅ ትታችሁ እንደ ጽድቅ ወይም ደግሞ እንደ መልካም ነገር አድርጋችሁ ይዛችኋቸው ነው? ሉክ መሐመድ እንደ ነውር ያደረጋቸው አሳፋሪ ነገሮች አሉ። እነዛ ነገሮች ናቸው ከሙሐመድን ከሌሎች ነቢያቶች እንዲለዩ ያደረጓቸው ወይስ በአስተምሮ ደረጃ፣ በስብዕና ደረጃ፣ በሞራል ደረጃ ብዙ ያደረጋቸው የተለዩ ነገሮች አሉ? ይህንን ለዚህ መልሳችሁ ምንድን ነው? እናቴ አባቴ ነፍሴ መስዋዕት ትሁንልህ የምትሉት ሙሐመድ በየቀኑ ማለት ነው በምን በማድረግ የተነሳ ነው? በየቀኑ ስሙን የምታነሱት ምን በማድረግ የተነሳ ነው? በቀን 4-5 ጊዜ። ይህንን መመለስ የሚችሉ ከሆነ ስለሚወዱት መውደድ አይችሉም። በጭፍን ያ ብላይንድሊ ፎሎ ማድረግ አይቻልም። ሙሐመድ በ6 ነገሮች ከነቢያቶች ይበልጣለሁ ብሏል። እሱም ብንመለከተው በ6 ነገሮች ከሌሎች ነቢያቶች እለያለሁ እበልጣለሁ አለ። መስጊድ ውስጥ ይህንን ያስተምሯቸዋል። ያ ሙሚናት መስጊድ ውስጥ ሙሐመድ ከሌሎች ነቢያት በ6 ነገር ይበልጣል ብለው ያስተምሯቸዋል። በምን ደስ እሺ፣ ቀጥል። እሺ ሳይ ሙስሊም 523 ላይ አንድ ዘገባ አለ፣ እንመልከተው ምን እንደሚል። አቡ ሁረይራ እንዳስተላለፈው ያለህ መልእክተኛ እንደዚህ አለ ይላል። I have been given superiority over another prophets in 6 respects. እኔ ከሌሎች ነቢያቶች የምለይበት 6 ነገሮች ተሰጥቶኛል አለ። ሉክ ከሌሎች ነቢያት በሙሉ የምለይበት 6 ነገሮች ተሰጥቶኛል። የመጀመሪያው ምንድነው? I have been given a word which are concise but comprehensive in meaning. ምንድነው? በጣም በግልጽ በመናገርና ነገር ግን ሚኒንጋቸው ብዙ የሆነ ንግግርን በመናገር ተሰጥቶኛል አለ፣ እንድናገር ተሰጥቶኛል አለ። ሁለተኛው ምንድነው? I have been helped by terror. ሁለተኛው ምንድነው? በሽብር እታገዛለሁ አለ፣ አሸባሪ ሆናለሁ አለ። ሶስተኛው በምንድነው? spoil have been made lawful to me. ሌብነት ወይም ዘረፋ ለኔ ተፈቅዶልኛል አለ፣ ዘረፋ ለኔ ተፈቅዶልኛል አለ። አራተኛው the earth have been made for me a clean and place of worship. ምድር ለኔ ለአምልኮ ተጸርታ ተሰጣኛለች ብሎ ተናገረ። ስድስተኛው ምንድነው? I have been sent to all mankind and line of prophet is closed with me. እኔ ነቢያት መጨረሻ ነኝ፣ የነብይነት መደምደሚያም በእኔ ያበቃል ብሎ ተናግሯል። እነዚህ ናቸው ሙሐመድ ከሌሎች ነቢያቶች የሚለይበት ምንድነው? እሱ ሙሐመድ አንደኛ ምንድነው? ግልጽ የሆነ ንግግር እንደሚናገር ነው። ቁርአን ግልጽ ነው። ቁርአን ግልጽ ነው። ስንት ተፍሲር ነው ያለው ቁርአን? የኛ መጽሐፍ ቅዱስ ብቻ አንብበን እንረዳለን። ቁርአንን አንብባችሁ መረዳት ትችላላችሁ? ቁርአን ግልጽ ነው። ስለዚህ ይሄ ነገር አይምሯቸውን ለምታገናዝቡ መጽሐፍ ቅዱስን አንብባችሁ ታሪኩን ማወቅ ትችላላችሁ። ቁርአን ውስጥ አንብባችሁ በፍጹም ታሪኩን መረዳት አትችሉም። ያለ ሙፈሲሮች፣ ያለ ተፍሲርና ሐዲስ ለእኔ የተሰጠኝ ግልጽና በቃ ፕሪሳይስ የሆነ ቃል ነው አለ። ከመጽሐፍ ቅዱስ ከወንጌል ወላ ምንድነው የሚለው? ከወንጌል ወላ ወደ ስንት መሰላችሁ? ወደ 7% ግልጽ። ከዘቡር ደግሞ 200 እጥፍ የኔ ግልጽ ነው ቁርአን የተሰጠኝ 200 እጥፍ ግልጽ የሆነ መጽሐፍ። አንድ ጤናማ ሰው ቁርአንን ክፈቱና ጭራውና ጭንቅላቱን ከነመለየት አትችሉ። ከመጽሐፍ ቅዱስ ግን 200 እጥፍ ግልጽ ነው ይላል። አንደኛ መስፈርቱ ይሄ ነው። ለነቢያት ከተሰጠው ይልቅ የኔ እንደዚህ ነው አለን። በፍጹም አይመጣውም። ሁለተኛው ምንድነው? እሱ አብን በሽብር እታገዛለሁ አለ።
እንትና ተባለው ሜይ ቢ ስትራይክ ሊሰጠን ይችላል። ኦኬ በሽብር እታገዛለሁ አለን። በምን ይታገዛሉ ወንድማችን ሞሄ? በሽብር። ለዚህም ነው በዓለማችን ላይ አሸባሪዎች እሱን ፈለግ አድርገው የሚከተሉት። እውነት ነው። የትኛውም ነቢይ አሸባሪ አይደለም። እኔ ብቻ በሽብር እታገሳለሁ አለ። ከሌሎቹ ነቢያቶች የምንለይበት እኔ በሽብር እታገዛለሁ፣ እኔ በሽብር እታገዛለሁ። ጭንቅላት የሌለው አካል እያመለከ ዛሬም አንድ ሲደመር አንድ ሚላለ እኔ በሽብር እታገዛለሁ። ኦራይት። ከሌሎቹ ሁለተኛ የሚለይበት ምንድን ነው? በሽብር እታገዛለሁ። ተዋግቶ አካል ጎደሎውን ሊያድነው ማለት ነው መሐመድ ከሌሎቹ ይልቅ ጭንቅላት የሌለውን። ሶስተኛ የጦር ዘረፋ ንብረት ለእኔ ተፈቅዶልኛል። ከሌሎች ነቢያቶች የሚለየው ምንድን ነው? ዘረፋ ለእኔ ተፈቅዶልኛል። ለምንድነው ማያስተምሩት መስጊድ ላይ? ይሄን ብርቅየው ነቢያችን ከሌሎች ነቢያት የሚለይበት አንደኛ ቁርአን ግልጽና የተብራራ ሲሆን ከመጽሐፍ ቅዱስም ከዘቡርም ከኢንጂል ከሁሉም በላይ ግልጽ ነው። ተፍሲር አያስፈልገውም፣ ሐዲስ አያስፈልገውም፣ ማንም ሙፈሲር አያስፈልገውም ብለው ለምነው ማያስተምሩት? ቁርአን ስነካ ገና ማን የፈሰረው ተፍሲር ማንን ጠበሪ፣ ቁርጡቢ፣ ኢብን አባስ ወዘተ ከሚሉ ግልጽ ነው ካሉ እንደኛ መጽሐፍ ቅዱስን ብቻ ለምን አያነቡትም ነበር? ነቢያችን እኮ ከሌሎቹ ነቢያት የሚለይበት አሸባሪ ነው ለምን አይሉም? ይኸው እሱ ነው ያለው። ከሌሎች የምንለይበት በሽብር እታገዛለሁ፣ በሽብር እታገዛለሁ ስላለ ለምን አያስተምሯችሁም ይሄንን? ሶስተኛ የተዘረፈ ገንዘብ የኔ ነው፣ በሽብር እታገዛለሁ፣ ግልጽና እንትን ነኝ። ሶስተኛ ጋር ነበርኩ። ያ ምድር ሁሉ የኔ ነች። ሰዎች ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንጋደል ታዝያለሁ፣ ምድር ሁሉ የኔ ነች ብሎ ስላለ ምድር ሁሉ የኔ ነች እና እኔ የተቀመጥኩበት ምድር አሁን ማሜ የኔ ነው ብሎ ሲዋጋኝ ማለት ነው። ምድር ሁሉ የኔ ነች። ከሌሎች ነቢያት የሚለይበት ምድርና ሰማይ ሞላው የጌታ ነው። ኦኬ። ስለዚህ አራተኛ የሚለይበት ምንድን ነው? ምድር ሁሉ የእሱ ነች። ራህመቱላህ ባንዳ መጣ። ሰላም እንዴት ነህ? ጫጫታ አለ ድምፅ። ስድስቱን እስቲ መሐመድ ከሌሎች ነቢያት የሚለይበትን ንገረኝ። እሱን ተውና እንደዚህ ጥያቄ ጠይቀው ሰው አለ ገና ከመግባት ልታደርስ ነው። ኤኒዌይስ ስድስቱ መሐመድ የሚለዩበት እስቲ አንድ ስድስቱን መሐመድ ከሌሎች የሚለይበት። ለምን ሞት ታደርጋለህ? ጠየቀውን ተመለስክ መልስ። በታልቀስብን ድምፅ ጫጫታ። ኢየሱስ ፈጣሪ ነው። ድምፅ እንትን እያለ ነው። ጥያቄውን አታወራም ወይ? ጥያቄ አለኝ። ራህመቱላህ ይሰማል? ጥያቄ አለኝ። ይሰማሃል ወይ? ጥያቄው መልስ። ስለ ሙሐመድ ተምርሃል መስጊድ ውስጥ? ጥያቄ አለኝ። ስለ ሙሐመድ መስጊድ ውስጥ ተምርሃል? ስለ ሙሐመድ መጠየቅ ነው። አንተ ዝም በል እኮ ተምርሃል? ስለ ሙሐመድ መስጊድ ውስጥ ጥያቄ ነው የጠየቅኩህ። ስለ ሙሐመድ መስጊድ ውስጥ ተምርሃል? አታወራም አንተ ሰውዬው። ስለ ሙሐመድ መስጊድ ውስጥ ምን ብለው ነው ያስተማር? አሸባሪ እንደሆነ ነግረውሃል? ሰኝ የሚባለው ኢየሱስ ፈጣሪ ነው። አታወራም? ጥያቄ አለኝ። ጥያቄ ካለ ትጠይቃለህ በኋላ። አሁን የተጠየቀው መልስ። ለምን ጠይቃለህ? አሁን መልሰኝ። ኢየሱስ ፈጣሪ ነው። አዎ አንተንም እኔንም መሐመድንም ሐሰተኛውን ነብይን የፈጠረው ኢየሱስ ነው። አሁን ቶፒኩ ላይ ገባ። ያ እሺ፣ የመረማም እሱ የተወለደች እሷን ፈጣሪ ነው።
በአንተ ቤት ቁጥር ለጥያቄ የጠየቀው ስለዋል። ኤኒዌይስ አንድ ሚት አድርግ፣ በቃ ሚት አድርግ። እናዳም በደንብ አስተውሉ። ሙሐመድ በ6 ነገሮች ከሌሎች እለያለሁ አለ። ስለዚህ የሚለይባቸውን ነገሮች አታወራም ወይ? ኧረ በእናትህ አስወርደው የለም ምንድን ነው ደንቆሮ የሰማ ለታ ምንድን ነው ያብዳል ነው የሚባለው። ሶሪ ሰኝ ክርስቲያን ነው ሙስሊም አይመስለኝም። ኦኬ ቀጥል ክርስቲያን። እሺ እንግዲህ ከሌሎች እለይባቸዋለሁ ብሎ የተናገረባቸው 6 መስፈርቶች አሉ በራሱ የተናገራቸው ማለት ነው። ስለዚህ ከነዚህ ከ6ቶቹ ውጪ ምንድነው ማለት ነው ሙሐመድን ከሌሎች እበልጥባቸዋለሁ ብሎ ያላቸው ነገሮች በሌለበት ሙስሊሞች ሊጠቅሷቸው አይገባም ማለት ነው። ሌሎች እንኳን አሉ ብለው የሚያምኑ ከሆነ ቤዚካሊ ግን እሱ የጠቀሳቸው 6 ነገሮች ራሱ በራሳቸው አስተምሮ መመታት የሚችል ነው። ማለትም የተሳሳተ እርስ በራሱ የሚጋጭ ያደርገዋል ማለት ነው። ትምህርቶቹን ስንመለከታቸው ለምሳሌ ቅድም የመጀመሪያውን እንደጠቀስንላችሁ ምን ይላል? እኔ ግልጽ ተናጋሪ ነገር ግን ሚኒንጋቸው ብዙ ትርጉም ያዘለ የሚል ነገር ተናግሯል። አሁን ግልጽ ተናጋሪ ከሆነ እንደ እስልምና ደግሞ ይላል ቁርአንም ግልጽና የተብራራ ነው ብሎ ይናገራል። ሙሐመድ ግልጽ ተናጋሪ ከሆነ ቁርአን ደግሞ ግልጽና የተብራራ ከሆነ ሉክ ለሙሐመድ ነው ቁርአን የተሰጠው። ሙሐመድ ግልጽ ተናጋሪ ሆኖ አላህ ስለዚህ ቁርአንን ግልጽና የተብራራ አድርጎ አወርዶታል ማለት ነው። ያንን ቁርአኑም አፈርም ስለሚያደርገው ስለሚያጸድቀው ስለሚቀበለው ችግር የለውም። ሶ የምርም ቁርአን የተብራራ ነው ወይ ግልጽ ነው ወይ? ሉክ ቁርአን ወደ 6000 ምናምን አካባቢ አንቀጾች አሉት። 114 ምዕራፍ አለው። የመጨረሻዎቹ ምዕራፎች ከመጨረሻው አካባቢ የሚገኙት ከ50 ምናምንኛው ምዕራፍ ጀምሮ ብታያቸው እጅግ በጣም አጫጭር 5 እና 10 እንኳን አንቀጽ አይሞሉም አብዛኞቹ ማለት ነው። ነገር ግን አንብባችሁ አንዱን ምዕራፍ አንብባችሁ ስለምን እንደሚያወራ እንኳን መረዳት አትችሉ። ስለምን እንደሚያወራ ማወቅ አትችሉም፣ መረዳት አትችሉም ማለት ነው። ቁርአን የግድ ለመረዳት ሄዳችሁ ወይ ሐዲስ ማየት አለባችሁ ወይ ሙፈሲሮች ከጊዜ በኋላ የመጡ ሙፈሲሮች ያንን የቁርአን አንቀጽ ያብራሩበትን ቼክ ማድረግ አለባችሁ ስለምን እንደሚያወራ ለማወቅ ማለት ነው። ስለዚህ ሙሐመድ ግልጽ ተናጋሪ ነው የሚለው ቁርአን ግልጽ ነው የሚለው ምንድነው ማለት ነው? ውድቅ ይሆናል ማለት ነው በራሳቸው አስተምሮ። አይዘር ሙሐመድ ተሳስቷል ወይም ደግሞ አላህ እየዋሸ ነው ማለት ነው። የሚሆነው ከሁለት አንዱ ነው። ያለ ሙፈሲሮች ያለ ተፍሲር ማውራት ይችላሉ እንዴ? ከና አይችሉም። ቁርአኑ ተፍሲር አይፈልግም። ቁርአኑ ተፍሲር አይፈልግም። ከሌሎች ነቢያቶች የምንለይበት ብሎ ግን ያስቀመጠው ይህንን ነው መስፈርት አድርጎ ያስቀመጠው። ለሌሎች ያልተሰጠውን ለእኔ የተሰጠኝ ብሎ ያለበት ማለት ነው። በምን አይቶት ነው ታዲያ? በምን ተረድተውት ነው? ሙስሊሞች እንዴት አድርገው ነው የተቀበሉት? ሲያስተምሩ ሰምታችሁ ታውቃላችሁ? በ6 ነገሮች ነብያችን ከሌሎቹ የሚለይበት በ6 ነገሮች ነው ብለው ነብያችን አሸባሪ ነው ብለው ሲያስተምሩ ሰምታችኋቸው ታውቃላችሁ? ነብይ በምንድን ነው አንተበት ቆይ ጭብህን ነው የምላቸው አገኘሁት። ጥያቄው ላይ ነብይ ከሌሎቹ በምንድን ነው የሚለየው? ከክር አድርጎ ካልበሉህ አንተ ውሻ ኬት ታመጣለህ? ውሻ ካለ እኮ እንደ ነብይ መልአክ አይመጣልኝም ብለህ እኮ እንትን ትላለህ። አንተ ሬሳ ጥብቅ 10 ጊዜ የምታወራው በየቀኑ ዲያላ እንዲሁ ሆኖ ዲያላ ዋናው ጋር ቀርብ ሄደህ አትካብት በቃ ሚዩት አድርግ። በቃ መልስ ከሌለ አይሻልም? ሚዩት አድርግ። ሼህ ሙልጭ ሼህ ሙሐመድ በመስጊድ ውስጥ ስትማሩ እኔ የተላኩት ለማሸበር ነው ብሎ እንዳስተማረ ነግሯቸዋል። መስጊድ ውስጥ እናንተ ጋር ኢልም ፈለጋ እኮ እንዳስተማሪ ነው እናንተ
እኮ እሺ መልስልኛ። የጥያቄን መልስ መልስ እስኪ። እፎይን እንደ አረፋ በግ ነው የማርደው ዘንድሮ ታየኛለህ። ቀጥላውን ወደ መልስ እሱ እኮ ይሄ ባል መሐመድ እዚህ ጋር የአሸባሪዎች አንዱ ስራ ምንድነው? ሰውን ማረድ ነው። ስለዚህ አንተ የመሐመድ ተከታይ ነህ፣ ያንን ታደርጋለህ። እናንተን ረድ አድርጌ ቆይ እሰራላችኋለሁ። ለአንበሳ ነው የምሰጣቸው። መሐመድ እኮ ለአንበሳ ስጧቸው አይደል? በእስልምና ለአንበሳ ስጧቸው ሳይሆን ብሉ ነው የተባለው። እፎይ ፈሱ መልስ አለ? እሺ መልስ መመለስ ትችላለህ? እፎይ ፈሱ መልስ መመለስ ትችላለህ? እሺ እስኪ ይሄን መልስልኝ። መሐመድ ከሌሎች ነቢያቶች የሚለይበት በስድስት ነገር ነው። አንዱ ደግሞ በማሸበር ነው፣ ወይም ደግሞ በሽብር ድል ነሺ ተደርጌ ተልኬያለሁ ብሏል። የት አባት አውቃለሁ እኮ ጥያቄ እየጠየኩ ነው እንድትመልስልኝ ነው እኮ። የት አባት አውቃለሁ ቅም ለማቄጠህ ነው አንዴ ወይ ጉድ። በነገራችን ላይ አጋንንት ነው እንደዚህ የሚጫወቱበት፣ አትፍረዱበት። ላይ የተጫወቱ አጋንንት ነው እንደዚህ የሚያደርጉት። አዎ በእናትህ ቤት አድርገህ በቃ ይገበርብን ቤት አድርገህ በቃ አጠብቅ። ኧረ ቤት አድርገህ እንደ እንደው ምን አድርገህ ነው የምትለው? ጀሚል እንኳን ደህና መጣህ። ምን ታደርጋለህ ወይስ ላስወጣህ? ሼህ ሙልጭ ሚውት አድርግና አዳምጥ። ጀሚል እሺ ጀሚል ሰላም ነው? እንኳን ደህና መጣህ። ኔትወርክ ኦኬ። መሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? መሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? በብዙ ነገር ይለያል ከሌሎች ነቢያቶች። ለምሳሌ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነቢይ ናቸው። ይህ አንድ መለያው ነው። ሁለተኛ ደግሞ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ነቢይ ናቸው። ብዙ መለያዎች አሉ። እንደ ምሳሌ ነው ጠቅስላለሁ። ኦኬ አይሰማም የምናገረው? ኦኬ ይሰማል። ስለዚህ መሐመድ የመጨረሻ ነብይ ነው የሚለውን ነው እንትን የምትለው። አንድ የሚለይበት እሱ ነው እያልክ ያለው አይደል? ጀሚል አዎ መሐመድ ከዚህ በኋላ ተመልሶ ይመጣል? አዎ ነቢያችን አለይሂ ሰላቱ ሰላም ለነብይ ባዕዚ ብለዋል። ከኔ በኋላ ነብይ የሚመጣ ነብይ የለም ብለዋል። ለዛ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነብይ ናቸው። እሱ ተመልሶ ይመጣል። እሱ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ሌላ ነቢያቶች ለማለት ነው። ኦኬ ሌላስ የሚለይበት አይሰማም? ሌላ የሚለይበት ምንም እየሰማህ እኮ አይደለም። ሌላ የሚለይበት ሁለተኛ ለዓለም ነው የተላኩት። ሌላ የሚለይበት እሺ፣ ለዓለም ነው የተላኩት። አይሰማም? እሺ፣ ለዓለም ተላኩ። ሌላ ብቻ በአእምሮዬ አሁን አልመጣልኝም። ታውቀዋለህ ጀሚል፣ ታውቀዋለህ። ራሱ እለይበታለሁ ያለውን ንገረን። ለምን ሁለቷን ብቻ እንደምትጠሩ እናውቃለን። ጥሩት። ሌሎቹ ነው
የሚለይበትን ከሌሎቹ ኦኬ አንተ ባልከው ልሄድልህና ሁለቱን ላፈርስልህ። ኢሳ ነብይ ነው። በነቢያችን ዓለይሂ ሰላቱ ሰላም ኢሳ ነብይ ነው ወይ? መጀመሪያ ልንገርህ፣ ኢሳ ነብይ ነው። ከዚህ በፊት ያለው ነብይ ነቢያችን ዓለይሂ ሰላቱ ሰላም የመጨረሻ ነብይ። አዳምጠኝ፣ እያዳመጥከኝ ፓኒክ አታድርግ። አዳምጥ። ኢሳ ነብይ ነው አይደለም? ኢሳ ነብይ ነው አይደለም? የመጀመሪያ ኦኬ ምን ታርገህ? የመጀመሪያ የነገርኩህ ሐዲሱን ከፍ አድርግለት። አረብኛውን አድርግና አንብብ። ነብይ በምን እንደሚለይ አንብብና ይሄንን አስረዳ። ሚዩትን አንሳና አንብበው ይሄንን ክፍል። በጣም ውሸታም ናቸው። ባይዘይ አያችሁ፣ ከሌሎቹ የሚለይበት ኔጌቲቭ ሳይዶቹን ደበቃት ማለት ነው። ምናል ውሸታም እንደሆኑ መልካም የምትመስለው ምንድን ነው? አሁን አዲሱን አንብብ። እኔ እኮ በሐዲስ ላይ አላፍሩም፣ በደንብ እያነበብኩ አዲሱን አንብብና አስረዳ። ነብይ የሚለይበትን ከሌሎቹ ነቢያት የሚለይበትን ነቢያችን ዓለይሂ ሰላም እንዲህ አሉ፣ ፉዲልቱ ዐለል አንቢያ ከነቢያቶች ተበልጫለሁ፣ ቢሲቲን በስድስት ነገር ማለት ነው። ኡዕጢቱ ጀዋሚዕ አልከሊም የንግግር አንድን ንግግር ሰብስቦ መናገርም ማለት ነው። አንድን ንግግር ተናግሬ ብዙን ነገር ማስጠቀምን ተሰጥቻለሁ። ወኑሲርቱ ተረድቻለሁ ቢሩዕቢ በፍራቻ ማለት ሰው እንዲፈራኝ ተደርጓል፣ ጠላቴ ማለት ነው። ወኡሕለት ሊየል ገናኢሙ ምርኮ ለኔ ሐላል ተደርጋለች። ለሌላ ነቢያቶች ምርኮ ሐላል አልነበረችም። ወጁዒለት ሊየል አርዱ ጠሁራ ምድር ለኔ በአጠቃላይ ንጹህ ሆናለች። ስለዚህ ሙሐመድ አስፈራሪ ነው አይደለ? ሌሎች ከፍ አድርጋችሁ እሺ፣ አልጨረስኩም። ከፍ አድርገው መዝጊድ ለኔም ምድር በአጠቃላይ ለኔ መዝጊድ ሆናለች። ወኡርሲልቱ ኢለል ኸልቂ ወደ ፍጡሮች ተልኬያለሁ። ካፈተን በአጠቃላይ ወደ ሰዎች ተልኬያለሁ። ወኹቲመ ቢ አነቢዩና በኔም ደግሞ ነቢያቶች ተደምድመዋል ብለው የተናገሩበት ነው። እሺ ምንም ነገር የለም። መልካም አዳምጥ። እሺ የምታወጣ ሙሐመድ ሰዎቹን አስፈራሪ ተደርጎ ነው የተላከው አይደለ? ሌሎቹን ሊያስፈራራ፣ ነቢያቶቹ ግን አይደሉም። እሱ አሸባሪ ሆኖ ነው የመጣው ከሌሎቹ። አሸባሪ ሚል አላየሁም፣ ብቻ ሌሎች እንዲፈሩኝ ተደርጋለሁ ነው የሚለው። እንዲፈሩኝ ማለት ነው ማለት ነው ማሸበራል። ምክንያቱም ቁርአንህን ላይ የምታሸብሩበት ስለሚል። ስለዚህ ሌሎቹ ነቢያቶች እንደዚህ አግሬሲቭ አንተ እንደምትለው ማለት ነው። አንተ እንደምትለው ስለዚህ ሌሎቹ ነቢያቶች የዋህ፣ ትሁት፣ አዛኝ፣ ቅን አዳምጠኛ ሆነው ሲመጡ እሱ ግን በኃይል ነው ማለት ነው። አስፈራሪ፣ አስደንጋጭ ምናምን ነገር ሆኖ አይደል? እሺ እፎይ፣ አንተ እንደምትለው በአንተ በራስ የሙስሊም ኡስታዞች ይፈሩኛል ነው የምትለው? አልወጣኝም እኔ እያልኩ ያለው ስለ ነብይ የሙስሊም ኡስታዞች ስለ ነብይ አይደለም። እኔ ላስረዳህ እኮ ነው ላስረዳህ። ነብይህ እንደዛ እየፎገረ ነቢያቶች ይፈሩኛል እያለ ነው ወይንስ ከነቢያቶች የምንለይበት እኔ ለምሳሌ ሁለተኛ ምርኮ ገንዘቦች ጦር ይማርካል፣ ይዋጋል። አንድ የሱራ 8ን ክፈተው ቁጥር 1 ላይ የጦር ገንዘብ የዘረፋ ገንዘብ የኔ ነው አለ። ስለዚህ ሌሎቹ ነቢያቶች ዘራፊ አልነበሩም ማለት ነው። ጦር ዘንድ ተዋግተው አይዘርፉም ነበር። መሐመድ ግን ለኔ ተፈቅዷል። መሐመድ ብቻ ነው የተፈቀደው። ዋሸው። ነቢያቶች ሌሎቹ ይዘርፉ ነበረ። ነቢዩም ይዘርፉ ነበር። እሺ ከጦር ዘረፋ ገንዘቦች ይጠይቁ። የዘረፋ ገንዘቦች እኔና የአላህና የመልእክተኛው ናቸው
ሐዲሱ ምን ይላል? አዳምጥ አንተ ራስህ ሳልናገር አንተ እንትን ትላለህ ትጨርስ። ትንሿን ቃል ትጠቀማታለህ። መሐመድ ከሌሎች ነቢያቶች አንድ የሚለይበት የዘረፋ ገንዘብ የሱ ስለሆነ አይደለም ነው። እኔ የምናገረውን ሳጨርስ ግማሽ ቃሌን እየወሰድክ አታውራ። ቀጥል። መሐመድ ከሌሎች ነቢያቶች የሚለየው የዘረፋ ገንዘብ እሱ ስለሚወስድ እየዘረፈ ስለሚወስድ ሌሎቹ ስለማይወስዱ ነው አይደለም? ገኒማ ብሎ ማለት ሙርኮ ነው። አሁን ስለዚህ ስለ ገኒማ ካወራህ ማለት ነው ጦርነት ይደረግና ከጦርነት በኋላ የሚወሰን ነገር ነው እኮ የጦር ዘረፋ ገንዘቦች። ምክንያቱም የደረጋቸው ትዘርፋለህ፣ ከዛ ወዲያ ንብረታቸውን ትወስዳለህ። ዘረፋ ብቻ ብለህ ካልከው ሰው የሚረዳው እየሄድክ እየሰረክ ምናምን ከሰው ነጥቀህ እየወሰድክ ነው። ይህ ትክክለኛ ጦርነት ይሻላል። ይሄንኛው ሄደህ ትወጋቸዋለህ፣ ትዘርፋቸዋለህ፣ ትገላቸዋለህ፣ ከዛ ወዲያ ንብረታቸውን ትወስዳለህ። በባሌም በቦሌም አዳምጥ ጦርነት አይደለም የሚለኛል እንዴ? እና ታዲያ የጦር ዘረፋ ገንዘብ ማለት ሮም ሄዶ ሲወጋ፣ ቱርክ ሄዶ ሲወጋ፣ ሲሪያ ሄዶ ሲወጋ እንትን ዳቦ ሊሰጣቸው ነው ወይንስ ዳቦ ሊወስድባቸው ነው? ኤኒዌይስ በደንብ አስተውል። ያንን ሄዶ ወቅቶ ንብረት መውሰድ ለሌሎች ነቢያቶች ተፈቅዶ ነበር። ሌሎች ነቢያቶች ሲያደርጉት ነበር ማለት ነው። የሆነ ቦታ ሰበሰብና ማስረጃ አሁን እሳት መጣ ከሰማይ እንደምትወስደው አሁን ልጠቅስልህ አልችልም። ነገር ግን መጨረሻ ላይ አመጥልሃለሁ አውጥቼ ማለት ነው። ጥቅሱ ወደ አላህ ጋር ነው እዛው የምትሄደው። እንትኗ እሳት ትበላዋለች ይላል ይዛው እንደምትናገር። ኦኬ የተዘረፈውን ኦልራይት። ስለዚህ ለሙሐመድ ግን ያንን የተዘረፈውን ደግሞ ሙሐመድ ለሌሎች ነቢያት ያልተሰጠ እሱ የተዘረፈ ንብረት ይወስድ ነበር። ስለዚህ ሙሐመድ ከሌሎቹ ነቢያቶች ምርጥ እንዲሆን ያደረገው ይህንን የተዘረፈ ስለሚወስድ ነው ማለት ነው። የተበለጠበት ነገር ከሌሎች ነቢያቶች የተበለጠበት ነገር ከሌሎች ነቢያቶች የሚበልጥበት ይህንን ንብረት ስለሚወስድ እሱ የበላይ ሆኗል። አላህ ሱብሓነሁ ወተዓላ እነሱ መርጦት ከሌላ ነቢያቶች መርጦ ይህም ወርቆ እንዲወስድ አድርጎታል። ኦኬ ስለዚህ ንብረት ዘርፎ መውሰዱ እኔ የበላይ እንኳን ሌላ ነቢያቶች አይወስዱም ነበር፣ እሱ ደግሞ ይወስድ ነበር። አላህ ለነቢያችን ዓለይሂ ሰላቱ ወሰላም ሰጣቸው፣ ለሌላ ነቢያቶች ግን እሳት እንድትበላ አደረገ። ይህ ነቢያችን ዓለይሂ ሰላቱ ወሰላም ካስበለጠበት ነገር ውስጥ እሳት የምትበላው እኔ መስዋዕቷን ነው የማውቀው እንጂ የተዘረፈ ንብረት እሳት ትበላዋለች የሚለው አይደለም። እሳት የምትበላው መስዋዕት ምን አልከኝ? መስዋዕት እሳት የምትበላው ሱራ 3 181 አካባቢ ከሰማይ እሳት ወርዳ የምትበላው። ኤኒዌይስ ሐዲቱን መጨረሻ ላይ አመጣላለሁ አሁን ከምንቆረጥ አለ ይያል። ስለዚህ ከዚህ የምንረዳው ምንድነው? ስለዚህ ሙሐመድ የበላይ የሆነው ንብረት ሄዶ የሆነ ነገር እንትን ካወጋ በኋላ ያንን ንብረት ይችላል። ባሪያን እንትን አለው ገደብ አለው። እዚህስ ብቻ ነው የእነኝህን ባሪያዎችን መገናኘት የምችለው መውሰድ የምችለው ተብሎ ይገደባል። በባሪያ እንደፈለግክ መጠቃቀም ትችላለህ። ኦኬ ስለዚህ ያንን የማረካቸውን ንብረቱ ናቸው፣ ለእሱ ተፈቅደውለታል። ከፈለገ ለሌላው መስጠት ይችላል፣ መሸጥ ይችላል፣ መውሰድ ይችላል። ስለዚህ የራሱ እንትን አድርጓቸዋል። ይሄ ለሙሐመድ ብቻ የሚፈቀደው ማለት ነው። ባሪያን ሙርኮ በዛ አጠቃላይ ሙርኮ መውሰድ ለነቢያችን ዓለይሂ ሰላቱ ወሰላም የተፈቀደው። ኦኬ እነኚህ ሁሉ ንብረቶች ሌላ ከሱ ጋር የሚቀናቀን የተሰጠው አካል አለ ማለት
እንደሱ እንደዚህ ባሪያዎችን መውሰድ፣ ንብረት መውሰድ ለሌላ ነቢያቶች አልተሰጠም ይሄ። ስለዚህ መሐመድ ብቻ ነው ጦርነት ብሎ እነኛ ላይ የተዘረፉትን ሴቶቹንም ከሆነ እንትኖቹን ለራሱ ብቻ ነው የሚያደርጋቸው ወይንስ በኋላ ይሰጣቸዋል? የፈለገውን ይከፋፈላሉ በሰሃቦች ዘንድ። ኦኬ፣ እሱ ነው ደስ እንዳለው የሚሰጠው ማለት ነው። ግን የራሱ ንብረት ነው። ነቢያችን ዓለይሂ ሰላቱ ሰላም ይህን ወስደው ያካፍሉት ነበር። እኮ እንደፈለጉ መስጠት ይችላሉ። ምክንያቱም እነኛ በራሳቸው ዝም ብለው የሚወስዱ ከሆነ የሙሐመድ ነው ተብሎ አይነገርለትም፣ የሳባዎቹም ነው ተብሎ እንጂ ገደብ አለው። አንድ ፈረሰኛ የሚወስደው የተቀመጠ ህግ አለ። ሲጀመር ፈረሰኛ ፈረስ ያለው ፈረስ የሌለው ምን ያህል እንደሚወስድ፣ ፈረስ የሌለው ምን ያህል እንደሚወስድ የተቀመጠ ህግ አለው። በዛ ህግ መሰረት ይከፋፈላል። ባኑ ቆንቋይ እንትን ላይ ነው። ለምሳሌ ምንም አልሰጣቸውም፣ ራሱ ነው የወሰደው። ምክንያቱም ፈረሳችሁን አላስጋለባችሁም፣ ምንም እንትን አልተሳተፋችሁም፣ አላህ ነው የረዳኝ ብሎ ምንም ነገር እንዳለ ንብረታቸውን፣ ቴምራቸውን፣ ዛፎቻቸውን እሳት የለቀቀባቸው የምን ጦርነት ነበር? ክርስቲያን ተስተውሰኛ አይጨርስ ነቢያችን ዓለይሂ ሰላቱ ሰላም የትኛውንም ጦርነት የትኛውንም የተካሄደ ጦርነት ለራሳቸው ብቻ ወስደው የበሉበት የለም። አላቸው ፈረስም አላስጋለባችሁ ምንም እንትን አላላችሁም፣ እሱ አይመለከታችሁም ነበር ያላቸው እሱ ነው። ወይስ ብቻ ወደ ዋናው እንመለስና ስለዚህ አንደኛው ያንን በጦርነቱ ምክንያት የተዘረፉትን ይወስዳል፣ ሴቶቹንም እሱ እንደልቡ ይወስዳል። ለሌሎች ነቢያቶች አልተሰጡትም። አንደኛ ነቢያችን የሚለይበት የሚበልጥበት ምርኮችን መውሰድ ስለሚችል ነው አይደለ? ሌላ ነቢያቶች ምን ይደረጉ ነበር? እሳት ይበላው ነበር፣ በቃ ይጠፋ ነበር። ነቢያችን ወደ እነሱ እንዲወሰዱ ተደረገ። ስለዚህ መሐመድ የወሰዳቸው ይታወቃል። ምን ያህል ንብረት እንደወሰደ፣ ምን ያህል በዘረፋ ጦርነት ላይ ምን ያህል እንደወሰደ፣ ምን ያህል ሴቶች እንደወሰደ ይታወቃል በቁጥር። እኔ አላውቅም ምን ያህል እንደሆነ። ስለዚህ እነሱ ሴት ባሪያ ማርያተል ቂብጢ እንዳላቻት ነው ማለት ነው። በጣም ብዙ አላቸው። የቤት አገልጋይ አለች፣ ልብስ ምሰፋ አለች፣ የምታስተናግድ ብዙ አለች። ነው የማውቃቸው እንኳን የተጠቀሙ። ለማንኛውም ሙስሊም ባሪያውን መገናኘት ይፈቀድለታል፣ ለነቢዩ ብቻ አይደለም። ስለዚህ አራት አግብቶ እንኳን ሁለትም ሶስትም አራትም ባሪያ መገናኘት የሚከለክለው ገደብ አለ ለባሪያ? አዎ ይፈቀዳል፣ ሐላል ነው። አይሰማም? ይሰማል። ገደብ አለው ወይ? ለምሳሌ አራት አገባ ሰውየው የለም። መቶም አንድ ሺህ መገናኘት ይገኛል። ምሽማቅበት መስሎ ነው አለ። ምንም አልሸማቅ። አንድ ሺህ ቢሆን ገደብ የለውም። ቅድም አልጠየቀኝም ይሄን ጥያቄ? እሺ ገደብ የለውም። ይሄን ጥያቄ ቅድም አልጠየቀኝም። ለምን እሺ መልሰህ መጠየቁ አስፈለገ? ኖ ቅድም ምን አልከኝ መሰለህ? የፈረስ ገደብ በፈረስ አለ ስትለኝ እና እሺ ለምን መልሰህ መጠየቁ አስፈለገሽ? በባሪያ ለሌስ ብዬ ነው። ምናልባት ሳገባ ወደፊት ሚስቴር እንዳነጥቀኝ ነው። እንትና አብዱል ጀሊል ነው የሚባለው። እፎይንስ ለመግደል እያወራችሁ ነው። ሚስቱን ግን አስባችሁበታል? ማነው የሚወስዳት ሚስቱን? ንብረቱን እንዴት ነው የምትከፋፈሉት ብሏል። ሀዲስ ማይቀበለው ኡስታዝ። እኔስ እሺ ወደ ሁለተኛው እንለፍ። ሁለተኛው ላይ በማስፈራራትስ ሁኔታ እኔ በሽብር እታገዛለሁ የሚለው ከሌሎች ነቢያቶች የሚለይበት ሰማለሁ። በዚህ አንስተህ እኮ ነበር ያሁን ሁሉ ጥያቄ የጠየቀኝ። አይ ህብረት ዘረፋ ነው። ዘረፋ እዚህ አልነበር እንደ የጠየቀኝ አሁን ሁሉ ጥያቄ ነው። የዘረፋ ገንዘቦች ራሱን የቻለ አንደኛው የሚለይበት ነው። ሁለተኛው ደግሞ ምንድነው?
ትሰማኛለህ? በሌሎች ነቢያት ያልተሰጠ እኔ በሽብር እታገዛለሁ የሚለው ነው። ሰዎች እንዲፈሩኝ በልባቸው ላይ ሽብርን በመጣል እታገዛለሁ የሚለው ነው። ሁለተኛው አልሰማም። ክርስቲያን ቀጥሎስ 6 ነገሮች ውስጥ አንደኛው የጦር ዘረፋ ነው። እሱን ተነጋገራችሁ። የሚዘረፉት ምን እንደሆኑ፣ ለማን እንደሚከፋፈሉ፣ ደግሞ ገደቡም እስከምን ድረስ እንደሆነ ምናምን ማለት ነው። ሁለተኛው ደግሞ ሙሐመድ ሽብር ወይም ደግሞ በሽብር ድል ነሺ ተደርጌያለሁ የሚለው ነው። እዚህ ላይ እንድታወሩ ነው ጀሚል። እነማን ነው የሚያስፈራራውና በሽብር ድል የሚያደርጋቸው ጀሚል? ጀሚል ይሰማል? አይሰማም? ኔትወርክ ያቆራረጠ ነው መሰለኝ። አይሰማም? አሁን ጥሩ ነው የሚሰማ ከሆነ ይሰማል። እኔ ይሰማል። ኦኬ። አይ በሽብር ድል ነሺ ተደርጌያለሁ ወይም በጠላቶች ልብ ውስጥ እነሱን ለማሸበር ተልኬያለሁ ነው ያለው አይደለ? እነማንን ነው የሚያሸብረው? እነዚህ በሽብር ድል ሽብር አይደለም እንድፈራ ተደርጌያለሁ ነው የሚለው ሐዲሱ እንደሚለው ከሆነ አይ ቁርአኑ ላይ እንድፈራ ተደርጌያለሁ የምታሸብሩበትን ብሎ ስለሚናገር እነዚህ የሚፈሩበት እነማንን ነው የሚያስፈራራበት? እሺ ችግር የለው። ጠላቶች እንዲፈሩኝ ተደርጌያለሁ። ኦኬ። እነዛ ጠላቶች እነማን ናቸው? የነቢዩ ጠላት በአጠቃላይ። ኦኬ። ለምሳሌ አይሁዶችና ክርስቲያኖች የሙሐመድ የእስልምና ጠላት ናቸው? ጠላት ናቸው። ስለዚህ እነሱን በማስፈራራት ተልኳል ማለት ነው። ወይም ደግሞ እነሱን ሽብር በመንዛት ማለት ነው። እየጠየቀኝ ያለው ስለመላኩ በምንድን ነው የተላኩት ነው እያልከኝ ያለው ወይስ በምንድን ነው የተነጠሉት ነው እያልከኝ ያለው? እኮ የተለየበት እኮ አንዱ ይሄ ነው አይደለ? ጠላቶቹን በማስፈራራት በምንድን ነው የተላከው አትበለም። በዚህ ነው የተላከው ብለህ እንትን አትበል። እየጠየኩህ እኮ ነው ጀሚል። ስለዚህ አይሁዶችንና ክርስቲያኖችን አሁን ለምሳሌ ሱራ 8 ላሳየህ እንዴ። በሽብር ድል ነሺ ተደርጌያለሁ ነው የሚለው ሱራ 8:60 ላይ ለምሳሌ ይሄንን እስኪ አንብብና አንተን ትንትልናለህ ወይም ላንብብልህ። እኔ አይደለም ጥያቄ ማለት ነው ነብዩ በምን ተለይተዋል ነው ወይስ በምንድን ነው የተላኩት ብለህ እየጠየቁ ጥያቄ መጠየቃቸው? አዎ እኮ ሲላክ እኮ ከሌሎች ግልጽ እኮ ነው ጀሚል። ለምሳሌ ሌሎች ነቢያቶችና መልእክተኞች ተልከዋል። ቆይ አንዴ፣ ሌሎች ነቢያቶችና መልእክተኞች ተልከዋል። እነሱ ሲላኩ የራሳቸው ይሆናላቸው። ሙሐመድ ግን ሲላክ ከነዚህ ከተላኩት ነቢያትና መልእክተኞች የሚለይበት መንገድ አለ። አሁን እነሱን ነው እያወራን ያለ ነው። ስለዚህ መላኩ ተለይቶ ከመጣበት ነገሮች ጋር የተያዘ ይሆናል ማለት ነው፣ አይነጣጠልም። ኦኬ። ስለዚህ የመጀመሪያው በምንድነው ማለት ነው? በዝርፊያው ተለይቶ ተልኳል። የተለየ መልእክተኛ ሆኖ የተላከበት አንዱ የጦር ዘረፋ በለሱ የተፈቀደለት ስለሆነ ነው። ሁለተኛው ደግሞ ጠላቶቻቸውን በማሸበር ነው አልከኝ። እነዛ ጠላቶች ደግሞ አይሁዶችና ክርስቲያኖች ናቸው አልከኝ አይደል ጀሚል? እዚህ ድረስ ተግባብተናል። እነሱ ልብ ላይ ይፈራ ነበር፣ እንዲፈራ ተደርጋለሁ። ከተነጠልኩበት ነገራቶች ውስጥ እነሱ ልብ ላይ እንዲፈራ ተደርጋለሁ አሉ። ኦኬ። በሌላ ነገርስ ማስፈራራት ይችላል? ለምሳሌ በማሸበር ማሸበር ስትል እንዴት ነው የፈለከው? አሁን ለምሳሌ ግልጽ አድርግልኝ። በጦርነት እኮ ተፈርቻለሁ የሚለው በምንድን ነው? ስለዚህ የኔ ጦር ትንሽም ቢሆን ይፈራሉ ማለት ነው። ኦኬ። ስለዚህ ክርስቲያኖች ሙሐመድን በጦርነት ማሸበር ይችላል ማለት ነው አይደል? ምንም እንኳን ጦሩ እንኳን ትንሽ ራሱ ቢሆን ክርስቲያኖች የሙሐመድን አሸባሪነት እንዲፈሩ ተደርገዋል። ማለትም ሙሐመድ የተለየበት አንዱ በዛ ነው። እስኪ አሸባሪ ማለት ምን ማለት ነው? እስኪ ፍታልኝ። አሸባሪ ማለትማ ያው ቃሉ እንደሚለው ነው፣ ማሸበር ማለት ነው። እስኪ ለምሳሌ ምን ማለት ነው? እስኪ አሸባሪ ማስፈራራት፣ እንዲፈሩ ማድረግ። ሱራ 8:60 አንዴ ክፈተውና አማርኛውን አንብበው፣ ቁርአኑ በስራ ስለሚናገር
አማርኛ እንዳታነብልኝ አረብኛ በአረብኛ የሚፈታዩ ለማለት ነው ብለህ እያወራኸኝ ያለው እኮ በአማርኛ። ኦኬ ቀጥል ክርስቲያን። በአማርኛ ባወራልህም አረብኛ በአረብኛ ነው የሚፈታው። አንድ አዳምጥ። አረብኛ በአማርኛ አይፈታም። አዳምጥ። ችግር የለውም። እዚህ ህጻጽ ካለው ቋንቋ ላይ ትቀጥላለህ። ምንም ችግር የለውም። ያ ቅድም ግን የተናገርከው ፕሪሚሲስ የሰራንበትን እንዳንረሳ የተላከው ለማስፈራራት ነው፣ ጠላቶች እንዲፈሩት ነው ብለህ ተናግረሃል። እነዛ ጠላቶቹ ደግሞ አይሁዶችና ክርስቲያኖች ናቸው በሚለው ተስማምተናል። ስለዚህ ሱራ 8:60 ላይ የሚያስፈራራበት መንገድ በጦርነት እንደሆነ በማሸበር እንደሆነ ይናገራል። ሱራ 8:60 ምን ይላል መሰለህ? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህ ጠላትና ጠላታችሁን ሌሎችንም ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ስለዚህ የሚያስፈራራው በምንድን ነው ማለት ነው? በማሸበር ነው አይደል? ጀሚል ያልኩህን ሰማኸኝ? ቁርአን በአረብኛ ተገልብጦ የአረብኛው ትርጉም ካለ አምጣ። ማሸበር ማለት ምን ማለት ነው ብዬ ጠየቅኩ፣ አልመለስክልኝም። ይሄው የተለያዩ የጦር መሳሪያ ማሸበር ማለት ሄዶ መውረድ ሊሆን ይችላል። አዳምጠኝ። አይ ቲንክ ኔትወርክ ይሰማል። ቀጥል። ቆይ ጀሚል፣ እነዚህን የጦር መሳሪያዎችና የታጀቡ ፈረሶችን የሚያዘጋጀው ለምንድን ነው? ኔትወርኩ እነዚህ የታጀቡ ፈረሶችንና ኃይሎችን የተለያዩ ኃይሎችን አዘጋጁ እያላቸው ያለው ለምንድን ነው ነው እያልኩ ያለሁት። አይታወቅም። አሁን ምልህን ትሰማለህ ክርስቲያን? አዎ ይሰማል። አረብኛውን ገልብጠውና ማለትም ተፍሲር ማለት ነው። ቁርአን የሚፈሰረው ሲጀመር በአማርኛ አይደለም። ያው ተከፍቶልሃል፣ አታልቅስ። አንብብ። በስነ ስርዓት እያወራን ነበርኩ። ቆይ ማለቃቀስ ጀመርክ እኮ። ቁርአንን በአማርኛ እየተግባባን መደበቅ አይሰማም እንዴ? ያን ድምፅ እኮ እየተቆራረጠ ነው፣ እያስቸገረ ነው። ቀጥል። አሁን ማሸበር የሚለውን ቃል የሚፈታለን አረብኛው ነው። ቀጥል፣ አንብብ። ይሰማኛል። ማሸበር የሚለው ቁርአኑን አይቻለሁ። እዛም እኮ ነበረ፣ የቀየረው ነገር የለም እኮ። ማሸበር የሚለውን ቃል የሚፈታለን አረብኛው ነው። ማሸበር ማለት ምን ማለት ነው? አሁን ተፍሲር ገብተህ ብታይ ማሸበር የሚለውን ቃል እዛ ላይ ይፈታል። ከፍቼ እልሃለሁ ጀሚል፣ የሚታይ ከሆነ አረብኛውን ከፍቼ እልሃለሁ። ከዚህ ውስጥ ማሸበር የሚለው ቃል የትኛውን የአረብኛው ቃል እንደሚወክለው አብራራለሁ። ወአዒዱ ለሁም መስተጣዕቱም ሚን ቁወትን፣ ከአቅም የሆነ የቻላችሁትን ያህል አዘጋጁላቸው። ወሚን ሪባጢል ኸይል፣ ከፈረስ በሉላቸው አዘጋጁላቸው። ኦኬ አንድ አዘጋጅ። የምታስፈራሩ ስትሆኑ ማለት ነው። እሺ የምታስፈራሩ ስትሆኑ፣ እሺ ማለት ማስፈራራት ማለት ነው። ችግር የለውም። ቢሂ በሱ የምታስፈራሩ ስትሆኑ አዱ ወላሂ አላህ አዘጋጁላቸው። አዱ ወላሂ አላህን ጠላትና ወአዱ ወኩም የእናንተን ጠላት የምታስፈራሩ ስትሆኑ አዘጋጁላቸው ይላል። ምንድን ነው የሚያዘጋጁላቸው? እንዲህ ነው የሚለው። ምንድን ነው የሚያዘጋጁት? አቅም፣ ፈረሶች፣ ፈረሰኞች። ኦኬ የምታስፈራራበት አቅም፣ ፈረስ። ኦኬ ተስማማን። ክርስቲያኖችን የምታስፈራሩበት ለመዋጊያ ኃይል የታጀቡ ፈረሶችን ታዘጋጃለህ።
ፈረሶቹ የምታዘጋጁላቸው ሰላም ልትሏቸው ነው ወይንስ ምወጉበት ነው? አዎ እየሰማሁ ፈረሶቹ የምታዘጋጁበት ልታሸብሩበት ነው ወይንስ ሰላም ልታደርጓቸው ሰላም ልትሉበት ነው? ፈረሱም የምናዘጋጀው የአላህን ጠላትና የመልእክተኛውን ጠላት ልንዋጋበት። ክርስቲያኖች ያላትና የመልእክተኛው ጠላት ወይ ናቸው? አይሁዶች እና ክርስቲያኖች ናቸው። ስለዚህ ክርስቲያኖች እና አይሁዶች የምትዋጉበትን የአላህ ጠላት ናቸው። ስለዚህ ክርስቲያንና አይሁዶችን ለምወጉበትን ታዘጋጃላችሁ? አዎ። ይሄ ደግሞ ለሌሎቹ ነቢያት ያልተሰጠ ለሙሐመድ የተሰጠና ሙሐመድ እናንተን ያስተማረው ነው አይደለ? የሚያስፈራራበት አስፈራሪ ሆኖ ለሌሎቹ ነቢያት አልተሰጠም አይደለም። ይሄ ሐዲስና ያ ሐዲስ አይገናኝም። ምንም አይገናኘው። ያኛው አስፈራሪ ነኝ ያለ ሙሐመድ ደግሞ እናንተን የምታስፈራሩበት አዘጋጁ ብሎ አዘዛችሁ። የእሱን ትከተላላችሁ አትከተሉ? ያ ነቢያችን ዓለይሂ ሰላቱ ሰላም ያሉት በካፍሮች ልብ ላይ እፈራ ነበረ ነው ያሉት። ሌላ ነቢያቶች ደግሞ እንደ ነቢያችን ዓለይሂ ሰላቱ ሰላም ይፈሩ አልነበረም እንጂ ጦርነት ይከፍቱ አልነበረም አይደለም። ሱረቱል በቀራ ላይ ነቢይ ጦርነት እንዲያደረገበትን ይናገራል። ማለት ነቢያት ጦርነት አያደርጉም ለማለት ከፈለክ ማለት ነው ከካዲያኖች ጋር እና ምን አገናኘው? ነቢያት ሙሐመድ ጦርነት አድርጓል አላደረገም? አድርጓል። እዚህ ጋር አሁን ሌላ ነቢያቶች ጦርነት አያደርጉም እንደ ነቢያቶች ሌላ ነቢያቶች ምንም አይፈሩም ጦርነት ምንም አያደርጉም ነበረ ለማለት ከፈለክ ማለት ነው። እንደዛ አይደለም። ነቢያቶች ጦርነት ያደርጉ ነበር። ነገር ግን ነቢያችን አንተ ያልከው ምንድን ነው? ሙሐመድ እኮ የሚለይበት እኮ ነው ለሌሎች ያልተሰጠ እሱ ግን የሚያስፈራና የሚያሸብርበት ነበረ። እናንተን ደግሞ ተዘጋጁ አላችሁ አይደለም? ያላን ጠላቶች የምትዋጉበት የታጀቡ ፈረሶች ኃይል አዘጋጅ አለ። ኃይል ማለት መሳሪያ ሊሆን ይችላል፣ ጩቤና ቢላም ሊሆን ይችላል፣ ፋስና መጥረቢያም ሊሆን ይችላል። ያላ ጠላት ናቸው ብለህ የምታስበውን እነሱ የምንገልበትም የምትዋጋበትን አዘጋጅ አለ አይደለም? እነኛ ያላ ጠላት የሚባሉት ደግሞ እነን ሙስሊም የሆኑ ናቸው አይደለ? ሙስሊም ያልሆኑ ናቸው። ሙስሊሞች ናቸው ወይም ክርስቲያን ወይም አይሁዶች ወይንም ሌሎችና ሃይማኖት ነው አይደለ? አይደሉም አልኩ እኮ ሙስሊሞች አይደሉም፣ ክርስቲያኖች ወይም አይሁዶች ይሆናሉ። ስለዚህ እነኝን የምታስፈራራበት የምታሸብርበት ይሄንን ያገኝ እናንተ ታላችሁ። በደንብ አስተውል። ነቢያቶቹ ማይፈሩ ከሆነ እናንተ ግን የምታስፈሩበት የተሰጣችሁ በመሐመድ ነው አይደለም? መሐመድን ስለተከተላችሁ አይደለም? የምታስፈራሩበት ነው የሚለው ይህ ማለት ነው። ይህ የምታስፈራሩበት ነው። ያ በመፈራት ተረድቻለሁ ነው የሚለው እኮ። የኛ እንዱ ተዘጋጅታ ብቻ ሐዲሱ ጋር ምን አገናኘው? ይህ ቁርአን ከሐዲሱ ጋር ምን አገናኘው? ይሄንኛው ተፈርተ ብቻ ነው የምትቀመጠው ወይንስ ጠላት እንደገና የምትዋጉበትንም ተዘጋጁላቸው ነው የሚለው? አለኝ አለ በጣም እያስቸገረ ነው። ይሰማል ወይስ አይ ቲንክ አንተ ነው የሚያስቸግረው ይመስለኛል። ጀሚል ሜቢ የሚሰማ ከሆነ አንድ ጥያቄ ብቻ ልጠይቅህና ከዛ በኋላ ወይ ኔትወርክን አስተካክለን እንደገና ትመለሳለህ። እነዚህ የታጀቡ ፈረሶችን የሚያዘጋጁት ለምንድን ነው? አንድ ቃል የመለስኩትን ሁለተኛ ለምን ትመልሳል? ከሐዲሱ ጋር አይገናኝም ስላልክ ነው። በቀጥታ ከሐዲሱ ጋር የሚገናኝ ነው። ሙሐመድን የሚፈሩበት ምክንያት ምን እንደሆነ እዚህ ጋራ ተነግሯል። ምክንያቱም አላህ ሙሐመድን እዚህ ጋራ በምን ሊፈሩት እንደሚችሉ ትዕዛዝ ስለሰጠው ማለት ነው። ስለዚህ በጠላቶቹ ላይ ወይም ደግሞ ጠላቶቹ ይፈሩታል
ተብሎ የተነገረለት ሙሐመድ ማለት ነው ሐዲስ ላይ። እዚህ ጋር ደግሞ ሊፈሩት የሚችሉት በምንድን ነው የሚለውን ያስቀምጣል ማለት ነው። አየህ፣ በምንድን ነው የሚያስፈራራቸው? ነብዩ አሁን በዚህ ነገር ነው የምፈራው ብሎ ተናግረዋል። ይሄው ቁርአኑ እንደፈራ የተደረኩት የጦር መሳሪያንስ በማዘጋጀቴ ነው ብሎ ተናግረዋል። የሚያስፈራራበት እሺ በምንድን ነው? ቁርአኑሽ ነብዩ እንዲፈሩ የተደረጉት ጦር መሳሪያ በማዘጋጀታቸው የሚል ነገር ተናግረዋል። ሙሐመድ ያላህ ጠላቶችን የሚያስፈራራ አላህ ሱብሃነሁ ወተዓላ በቀልባቸው ላይ ዝም ብሎ ነው የሚጥልባቸው። ሙሐመድ ያላህ እንደተናገረው ማለት ነው። እንደፈራ ያላህ ጠላቶችን ወይጀም አንድ እየተደማመጥና ሙሐመድ ያላህ ጠላቶችን አስፈራሪ ተደርጎ ከሆነ የመጣው ሉክ ያላህ ጠላቶችን እንዲያስፈራራስ ከተደረገ የሚያስፈራራው በምን መንገድ ነው? እሺ በምንድን ነው የሚያስፈራራቸው? በጣም ይቆራረጣል። በቃ ኔትወርክን አስተካክልና ቀጥል። ሰልማን አሁን ያ ሐዲስ የሚለው አንድ አስተካክልና ቀጥል። ምክንያቱም ምንም የማይነጣጠሉ ሁለቱ ይሄ ቁርአን ሐዲስ አይነጣጠልም እኮ። ኔትወርክ አስቸገረ እኮ ጀሚል፣ ምን እናድርግ? እሺ የሚሰማ ከሆነ ቀጥል እስኪ። ይሰማል? አሁን አይሰማም? እስኪ አሁን ጥሩ ነው፣ ቀጥል እስኪ። አንዴ የሚሰማ ከሆነ ግልጽ ነው፣ ምንም የሚነጣጠል አይደለም ነው እያልኩ ያለሁት። ይሰማኛል። ኦኬ ቀጥልሽ ከተሰማ። ኦኬ አይ ቲንክ በቃ በጣም አስቸጋሪ ሆነ። ኤኒዌይስ ግን ግልጽ ነው ሐዲሱ ላይ ጠላቶቹ እንዲፈሩት ወይም ደግሞ ጠላቶቹን ማሸበር እንዲችል አድርጎ እንደተላከ ነው የሚናገረው። ከሌሎች ነቢያቶች ደግሞ የሚለይበት በዛ ነው። ከስድስቱ አንዱ የሚለይበት በምንድነው? በጠላቶቹ ልብ ውስጥ ሽብርና ማስፈራራትን አድርጎ እንደላከው ተናግሯል። የሚያስፈራራው ደግሞ በምንድነው የሚለውን ነው እዚህ ጋር ያስቀመጠው ይሄ ቁርአን አንቀጽ ማለት ነው። ስለዚህ ሁለቱ ኢንተርሌትድ በምንም ሊለያይ አይችልም ማለት ነው። እዛ ጋር አንተ ታስፈራራለህ፣ አንተ አስፈራሪ ነህ ብሎ ላከው። በምንድነው የሚያስፈራራው የሚለውን ደግሞ እዚህ ጋር ቁርአኑ ግልጽ አድርጎ ይመልስልናል። የሚያስፈራራው በምንድነው? ያላህ ጠላቶችን የሚያስፈራራበት ከማንኛውም ኃይልና ከታጀቡ ፈረሶች አዘጋጁ። ለምን? ጠላታችሁንና ያላህን ጠላትና ጠላታችሁን ሌሎች በእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አለ። ስለዚህ ሙሐመድን አዘጋጅ ያለው በምንድን ነው? በምን እንዲያሸብርና እንዲያስፈራራ ነው ማለት ነው? በጦርነት ነው ማለት ነው። እነዚህ ፈረሶች ደግሞ የሚጠቅሙት ለምንድን ነው? ምንም ጥያቄ የለውም። ሊዝናኑባቸው አይደለም። ሙስሊሞች ተስማምቷል እኮ እሱ ላይ በፈረስ የታጀቡ ኃይሎች እንደሚያዘጋጁ እሱ ላይ ተስማምቷል። አይ ቲንክ በሽር ምንድነው ከዛኛው ጋር አልተገናኘልኝም የሚል እንጂ ክርስቲያኖችና አይሁዶችን ለማሸበር እንደሚዘጋጁ እንደዛ እንደሆነ አባይደርም እኮ ተናግረውታል ከዚህ በፊት ተዘጋጁ። አሁንም ኔትወርክ በጣም ያስቸግራል። ያ ትንሽ እንትን እያለ ነው አንተ። ኤኒዌይስ ምንድነው እሱ። ስለዚህ እንደዛ ከሆነ ምንም እኮ ጤናማም አይደለም እኮ ጤናማም አይደለም። እንደዚህ አይነት አስተምሮ